ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። እንቀጥላለን። ዛሬ ያለፈው ሳምንት የጀመርነው ሴሚናር ታይፕ ነው። እሱን ለመጨረስ እንሞክራለን ዛሬ። የሚቀጥለው ሳምንት ደግሞ እንደተነጋገርነው ቅድምም ሮቢ እንዳስታወሰን ካምፔን ቃሉን አልወደውም በጣም ካልቸር ሲሆን ነው በጣም ጥሩ፣ ግን አትሊስት በካምፔን እንጀምራለን። እግዚአብሔር በረዳን መጠን በሚመጡት ቀናት ወንጌልን ለዘመድ፣ ለጓደኛ፣ ለቤተሰብ ለማካፈል ነው የጸሎታችን። ላስት ዊክ ጀምረናል። አንዳንዶቻችሁ ማካፈል ጀምራችኋል። እኔ በጣም ደስ አለኝ። የኛ ባይብል ስተዲ ዋና ዲስከሽን እሱ ነበረ ሮብለታ እና አይ ቲንክ በየባይብል ስተዲ እሱ ነበረ፣ ጸሎቱ እሱ ነበረ። እግዚአብሔር ደግሞ ይሰማናል እና እሱን እናደርግና ደግሞ እዚህ ተሰባስበን ጋብዛቸውን ጋብዘን ስቲል እንቀጥላለን። ወንጌል መስበካችንን እንቀጥላለን። ማቴዎስ እንግዲህ እያባበለ እየተሰናበተን ነው መጽሐፉ ማለት ነው። ከዛ ቀጥሎ ያለው ሳምንት ያው ቅድም እንደተነገረ የሪፍሌክሽን ቀን ነው። ያስተማሩንን ሰዎች ለማግኘት እንሞክራለን። ትንሽ ሪፍሌክት እናደርጋለን። ምስክርነቶችን እንሰማለን። ምናልባት ኦንላይንም ላላችሁ እዚህም ካላችሁ እና እግዚአብሔር በሕይወታችሁ የሰራው እኔ በመሰክር በጣም ደስ ይለኛል፣ የማቴዎስ ወንጌል ስማር ይሄ ሆነ እንደዚህ ሆነ የምትሉት የምትመሰክሩት ይሄ ኤዲፋይ የሚያደርግ ነገር ካላችሁ አይ ቲንክ የቴሌግራም ቻናላችን ላይ ኮንታክት ካረጋችሁን ከዛ ኮንታክት ያደርጓችሁና ለማየት እንሞክራለንና እሱን የምናወራበት የምንነጋገርበት ምሽት ስለሚሆን የእግዚአብሔርን ስራ ለእግዚአብሔር ክብር የምናወራበት ምሽት ናቸው። እነኚህን 2 ሳምንታት እናደርግና ወደሚቀጥሉት ሴሽንስ እንሄዳለን ማለት ነው። ባለፈው ሳምንት መንገዱ የሚመች አልነበረም ለመምጣት። ፊዚካሊ ያልመጣችሁ ብዙ ሰዎች አላችሁ። ባለፈው ሳምንት ያልተመቻችሁና ዛሬ የመጣችሁ እስቲ እጃችሁን እኔ ምንም አይፈረድባችሁም። በጣም ከባድ ነው። ከፍ አድርጉት እጃችሁን። እሺ፣ ከእናንተ መካከል ቪዲዮውንም ሳላይ ነው የመጣሁት የምትሉ ከፍ አድርጉ እጆቻችሁ። ኦንላይን የላስት ዊኩን ትምህርት በአካልም ተገኝቼ አልሰማሁም ነበር። ከዛ ደግሞ በኦንላይንም የተለቀቀውን አላየሁም የምትሉ ከፍ አድርጉ በደንብ። በቃ ለእናንተ እኔ መልእክት በጣም ሪኮሜንድ አድርጌ አላውቅም። ያለፈውን ሳምንት ካላያችሁ ምናምን ብዬ አላውቅም። ይሄን ሪኮሜንድ ሳይሆን ፕሪስክራይብ ነው። በቃ የእውነት ነው እና ከዚህ ስትመለሱ ያለፈው ሳምንት የተማርነውን ትምህርት በቪዲዮ ከዚህ ሳምንት ጋር እያያዝላችኋል። አሁን ዛሬ ትንሽ ፕራክቲካል ነገሮችን ነው የምናየው፣ ግን ሜጀር የሆኑ ፕሪንሲፕልስ ባለፈው ሳምንት ስለተነጋገርን ተመልሳችሁ ያንን ቪዲዮ እንድታዩ አደራ ለማለት ያለው። ዛሬ እንቀጥላለን። አውትላይናችሁ በእጃችሁ ገብቷል። ማስታወሻ መያዝ ከፈለጋችሁ በጣም ጥሩ ነው። ሪማይንድም ያደርገናል። አይ ቲንክ ይሄ በእጃችን መኖሩ በጣም ጥሩ ነው። ኦንላይን ላላችሁ ቀርቶባችኋል፣ ግን ኢትስ ጉድ። እንግዲህ ሂዱ ብሎ የሚጨርስ መጽሐፍ ስለሆነ የጨረስ ነው። ይሄ በጣም ጥሩ ነው። አንዳንድ ነገሮችን ከዚህ ከኖትቡካችሁ ለማየት እንሞክራለን በሚመጡት ትንሽ ጊዜያት። ዛሬም የተዘመረልንን ይሄ በጣም ቢዩቲፉል መዝሙር ነው የተዘመረልንና የእሱ መዝሙር ታሪክ ያለበትን እንግዲህ ባለፈው ሳምንት የነበራችሁ ሰዎች እየተመለከትን ያለ ነው። የወንጌል መልእክተኝነትን ከኢየሱስ እንማር ነው። የወንጌል መልእክተኝነትን እንማር፣ ግን ከኢየሱስ እንማር። ኢየሱስ የወንጌል መልእክተኛ ነው። እኛን የላከን በተላከበት መንፈስ ነው። ላስት የነበራችሁ ታስታውሳላችሁ። አብ እንደላከኝ ነው ልካችኋለሁ ያለው ሰው ኢትስ ሴም። ኢየሱስ በተላከበት መንፈስ ነው እኛም የተላክነው እና አንተ እንደላከኝ እኔ ደግሞ ልካችኋለሁ ብሏል። ኢትስ ሴም። ከኢየሱስ መማር በጣም ጥሩ ነው። አንብበን ጸልየን እንጀምራለን። ግን ወንጌል መልእክተኝነትን ከሌላ ኮፒ አታርጉ። በተለይ በዘመኑ ካለነው ሰዎች ኮፒ እንዳታርጉ አደራችሁ። በጣም ብዙ ነገር አበላሽተናል። በጣም ብዙ ነገር አበላሽተናል። ኢየሱስ ያደረገውን ብናደርግ ይሰራል ብዬ አምናለሁ። ኢየሱስና የመጀመሪያዎቹ ሐዋርያት ያደረጉት በጣም የሚሰራ ነው። ከእርሱ ለመማር ነው ተመለከትን ያለ ነው። ዮሐንስ ወንጌል ምዕራፍ 4 አሁን የተዘመረልን መዝሙር
ትንሽ ደግመን እና ደግሞ ያላነበብነውንም ጨምረን ትንሽ እንድናነብ ጠይቃቸዋለሁ ለዛሬ ምሽት መጀመሪያ እንዲሆነን። ላስት ዊክ አንዳንዶቹን አይተናቸዋል፣ ግን ዛሬ እሺ ከቁጥር 7 ጀምሮ ያለው እንድናነብ ጠይቃቸዋለሁ። ቁጥር 7 ጀምሮ እስከ ቁጥር 26 ድረስ የምናገርሽ እኔ እርሱ ነኝ እስከሚለው ድረስ ዛሬ ደግሞ እናነባለን። መጽሐፍ ቅዱስ ከያዛችሁ የዮሐንስ ወንጌል ምዕራፍ 4 ከቁጥር 7 ጀምሮ እስከ ቁጥር 26 ድረስ ያለውን በጣም ደስ የሚል ታሪክ ስለሆነ እሱን አንብበን ጸሎት ጸልየን እንጀምራለን ማለት ነው። ቆም ብለን እናንብብ። እንደዚህ ይላል። በጣም በትኩረት እንድናነበው ጠይቃችኋለሁ። ከሰማሪያ አንዲት ሴት ውሃ ልትቀዳ መጣች። የአንድ ሰው ኃይል ላስቱ ከተማርነው አንዲት ሴት ብሎ ነው የሚጀምረው፣ ከተማ ብሎ ያልቃል። ይህም ባለፈው ሳምንት አይተነዋል። አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወት ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓድም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ። ቁጥር 15 ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስም አላት ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። በዚህ እውነት ተናገርሽ። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። እንጸልይ። ሕይወትን አገኘን። ጌታ ሆይ እናመሰግንሃለን። አንተ ነው ቀድተህ የሰጠህን የዘላለምን ሕይወት። ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ በጣም በሰው አእምሮ ሊገለጽ አይችልም። እግዚአብሔር አምላካችን ቃል ሊገልጸው አይችልም። እኛ ሃይማኖት የቀየርን ሰዎች አይደለንም። ድርጅት የለወጥን ሰዎች አይደለንም። አንተ የዘላለም ሕይወት ቃል እንዳለ አይተናል፣ ቀምሰናል። ነፍሳችን ረክታለች። ባዶነታችን በአንተ ተሞልተዋል። ክብር ላንተ ይሁን። ወንጌል ስለሰማን እናመሰግንሃለን። ወንጌል ስላሰሙን ሰዎችም እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህ ሰሞን ደግሞ የልባችን ሸክም ለሌሎች ማሰማት ነውና እንድታስታጥቀን እንጸልያለን። ጌታ ወንጌልን የሚናገር ትውልድ እንድታረገን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላካችን ሆይ አንደበታችን እንዲከፈት ሸክምን እንድትሰጠን ባለፈው ሳምንት ጀምሮ እንደተናገርከን እግዚአብሔር አምላካችን ሆይ ለዚህ የሚኖሩ ሰዎች እንድታረገን ጌታ ሆይ ነፍሳችንን እግዚአብሔር አምላክ ሆይ ለዚህ የሰጠን እንድታረገን ለዚህ የጨከንን እንድታረገን እንጸልያለን። ዛሬም ደግሞ እንድትናገረን ጊዜያችንን ላንተ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። ባለፈው ሳምንት አንድ ሁለት ዋና ዋና ነገሮችን ያየነው ያው ላስት ዊክ የነበራችሁ ሰዎች የወንጌል መልእክተኝነትን ከኢየሱስ እንማር በሚል ነው። የወንጌል መልእክተኞች እንድንሆን እግዚአብሔር ጠርቶናል። ያልተላከ ሰው የለም፣ የተጠራ ሁሉ ተልኮዋል እና ላስት ዊክ የተነሳ ነው እኛ በመላክ ጥሩ ሆነናል። እየላክን ነው ሰዎችን ሰፖርት እያደረግን ነው ሰዎችን። ግን የእግዚአብሔር ዓላማ ሰዎችን ሰፖርት እያደረግን እንድንላክ ብቻ ሳይሆን እኛ ራሳችን የተላክን ስለሆንን የምንናገርበት ዘመን እንዲሆን ነው እግዚአብሔር እየተናገረን ያለው። ላስቱ ከያየ ነው በቃ የአንድ ለአንድ የወንጌል ስርጭት ኃይል ለማየት ሞክረናል።
መጽሐፍ ቅዱሳዊም ነው። በመካከላችን የሰራነው ስታቲስቲክስ የሚያመለክተው 77% ነበር። 77% ነበር ላሱ 77%ታችን አሁን እኛ የመጣ ነው በዋን ቱ ዋን በቤተ ዘመድ ይሆናል፣ በጓደኛ ይሆናል፣ በቤተሰብ ይሆናል። የምናውቃቸው ሰዎች መስክረውልን ነው የመጣ ነውና አንድ ሰው በጣም ኃይል አለው። ከአንድ ሰው የጀመረ ነገር በጣም ኢትስ ቬሪ ፓወርፉል። አንድ ሰው በኋላ ጫካን ያቃጥላልና የሳምራዊቷ ሴት ታሪክም እየተመለከትን ያለ ነው እሱ ነው። አንዲት ሴት ነው የመጣችው፣ በኋላ ከተማ ነው የተጠራውና እነሱ ነገሮች ለማየት ሞክረናል። በሁለት ከፍለን ነው እያየን ያለ ነው። ምን ያስፈልጋናል? ይሄ ሲሪየስ ነው። ቴክኒክ ብቻ ለመማር ሳይሆን ሸክም ይዘን እንድንወጣ ላስት ዊክ እየተመለከትን ያለ ነው። ትንሽ ያልጨረስ ነው ራሱ መልእክተኛውን የተመለከተ ነው። መልእክተኛው ምን መምሰል አለበት? እኛ ራሳችን ምን መሆን አለብን ነው። ራሳችን አቲቲዩዳችን ምን መሆን አለበት? ስለ መልእክተኛው ነው ላስት ዊክ እያወራን የነበረው። ዛሬ መልእክተኛውን እንጨርስና ስለ መልእክታችን ደግሞ ትንሽ ለማየት እንሞክራለን። መልእክተኛውን ላስት ዊክ አይተናል። ዛሬ ስለ መልእክታችን ለማየት እንሞክራለን። መልእክተኛው ምን አይነት ሰው መሆን አለበት? ላስት ዊክ ያየ ነው። አንድ የሸክም ሰው መሆን አለበት ነው። ትዝ ይላችኋል? ትዝ የሚላችሁ ሰዎች አላችሁ? የምን ሰው? የሸክም ሰው፣ የራእይ ሰው፣ የጸሎት ሰው፣ የፍቅር ሰው ነው። ግድ ሆነበት ነው። ኢየሱስ በሰማርያ ሊሄድ ግድ ሆነበት። ጂኦግራፊክ ብቻ እንዳልሆነ ለማየት ሞክረናል። አይተባበሩም ነበር፣ ግን መሄድ ግድ ሆነበት። ይሄ ሸክሙን ነው የሚያሳየው። ሂሃድ ሸክም ለሷ። ይህንን ለማየት ሞክረናል። ለደቀ መዛሙርቱም ማየት ያለባቸው ነገር አትኩራቸው። ለደቀ መዛሙርቱም በሰጠው ምስክርነት እንጀራዬ ነው ብሏል። እንጀራዬ ነው፣ ይሄ ነው የምበላው ብሏል። ይሄ ነው የምበላው ብላ ሲሉት ይሄ ነው የምበላው። እንደው እንጀራችሁ ምን ይሆን ወገኖች? የኢየሱስ እንጀራዬ እንጀራ ማለት ይሄ የምንበላው እንጀራ አይደለም። ሸክሜ ይሄ ነው። ለዚህ ነው የምኖረው። እንጀራ ማለት የምንኖርለት ማለት ነው። እንጀራ ማለት ፕራዮሪቲ ማለት ነው። ሸክም፣ የማካፈል ሸክም እሱ በጣም እሱን ለማየት ሞክረናል። በጣም እኮ አሪፍ ነው። ይሄ ህይወት እኮ በጣም ግሩም ነው። በጣም ጣፋጭ ነው። በጣም ግሩም ነው። የዘላለም ህይወት ግሩም ነው። የዘላለም ህይወት ግሩም ነው፣ ለአሁኑም ለሚመጣውም። ግሩም ነገር ማካፈል ማለት ነው። በቃ ግሩም ሬስቶራንት ስናገኝ እንደምናካፍለው ይሄንን ማካፈል ፕላስ ሰዎች ያለዚህ ህይወት የዘላለም ደስትኒያቸው ጥፋት ነው። ይሄ ነው ያየነው። ሰው ያለ ክርስቶስ ለዘላለም የጠፋ ነው። ሰው ያለ ክርስቶስ ለዘላለም የጠፋ ነው። ጓደኛ፣ ዘመድ፣ ቤተሰብ ጠቅላላ ክርስቶስን ማሳወቅ ከዘላለም ማውጣት ስለሆነ ያ ሸክም በህይወታችን በጣም ያስፈልጋል። እሱን ለማየት ሞክረናል። ጸሎት ለማየት ሞክረናል። ድልድይ ሰሪነት እዚህ ላችሁ እንደሆነ እዚህ ላይ እንደውም ስዕሉን ሳይው ወደድኩት በጣም። አይታችሁታል? ሰውየውን ኮንስትራክሽን ሰው ነው የሚመስለው። እንደዚህ አይነት ማለት ነው። ድልድይ ሰሪነት ነው። ድልድይ ሰሪው ነው ከኛ የሚያስፈልገው። ድልድይ ሰሪ በቃ ኮመን ግራውንድ መፈለግ። ወንጌል ምስክርነት ድንገት አይጀመርም። በፓራሹት አትውረዱ። ከአውሮፕላን ነው በፓራሹት የሚወረድ። ድንገት አይደለም። ድንገት የማታውቀውን ሰውዬ ስምህን አያውቀው፣ አንተንም አያውቅ፣ እሱንም አታውቀው፣ ምንም ነገር አልተጠያቃችሁ፣ በመካከላቸው ነገር አልተግባባ። አየሩ ኤሌክትሪፋይድ እንደሆነ ነው። ኢየሱስ ክርስቶስን ባትቀበል የዘላለም ህይወት የለም አይባልም። never happens that way። ላስት ዊክ ያልኩትን ደግማለሁ። ሰው በእኛ ኮምፎርተብል ካልሆነ በወንጌል ኮምፎርተብል አይሆንም። ሰው እኛን ካላመነ ወንጌልን አያምንም። ትረስት ቢልድ ማድረግ፣ ድልድይ መስራት ጥሪ በቃ ኮመን ነገር እኮ አለን። በጣም እኛ አሁን በጣም ኮመን ነገር አለ። ከሱ መጀመር ኢየሱስ ለዛ ነው ላስት ዊክ ያነሳ ነው። እኔን ባትቀበል ህይወት የለሽም ከሚል አልጀመረም ኢየሱስ። ኢንፋክት ውሃ ላጠጣሽ ብሎ እንኳን አልጀመረም። መፍትሄ ሰጪው ሆኖ ሳይሆን እርዳታ ፈላጊው ሆኖ ነው የጀመረው። አንተ እኮ is very practical። እርዳታ ፈላጊው ሌላም ጊዜ አድርጓል። እስቲ ጀልባህን ልጠቀምባት ብሎ ነው አሳ አጥማጅ የጠራው። እርዳታ ፈላጊ ሆኖ ነው። እና ውሃ አጠጭኝ ድልድይ ነው። ድልድይ ነው። ውሃ ልትቀዳ ነው የመጣቸው። it's all about ውሃ። የውሃ ጉድጓድ አጠገብ ነው ያሉት። ውሃ ልትቀዳ ነው የመጣችው። ውሃ ጠምቶታል። እሱም በውሃ ነው የጀመረው፣ በጥቅስ አይደለም። ቢ ናቹራል ወንድሞች ናቶች። ይህን ከሐዋርያቱም ህይወት አይተናል። እኔ ሐዋርያቱ በነገራችን ላይ በጣም ያስገርመኛል። እኔ ላስት ዊክም በጣም ነግሬያቸዋለሁ ስለ ጳውሎስ። ከቤተ ጣዖት የጀመረ ሰውዬ ነው። ከቤተ ጣዖት የጀመረ ሰውዬ ኮመን ግራውንድ ስለሆነ እኔ በጣም የሚገርመኝ they were very smart ወንድሞቼ። እኔ ላስት ዊክ ያልኳቸው ነገር I want to repeat። ወንጌል ጅል አያረግም። በጅልነት ነው የሚለው። ጅል እንዴት ነው ጅል የሚያደርገው? እግዚአብሔር የጥበብ ሁሉ አምላክ፣ የጥበብ ሁሉ ጌታ ጥበብን ሰጥቶናል። በስብከት ሞኝነት የሚለውን ሰዎች ሚስ አንደርስታንድ ያደርጉ ይመስለኛል። በስብከት ሞኝነት ማለት በሞኝነት ይሰበካል ማለት አይደለም እንዴ። በስብከት ሞኝነት የሚለው ሰው ያረ እንደ ብልሃተኛ ናት የተናገርኩ የሚለው እንዴ።
በስብከት ሞኝነት ማለት እኮ ዘክሮስ ነው። ሜሴጅ መስቀል ነዋ። ሞኝነት ነገር ነው። ለነማን? ለጠቢባን፣ ለግሪካውያኑ፣ ደግሞስ ለአይሁዳውያንም የሚያሰናክል ነው። ሜሴጁ ነው ሞኝነት። ሜሴጁ የሚነገርበት መንገድ እኮ ዜወር ቬሪ ዋይዝ። እኔ በጣም የሚገርመኝ በምኩራብ በአይሁድ ምኩራብና ቤተ መቅደስ አካባቢ ሲሆኑ እስቲ አንብቡ ስብከታቸውን። በዚህ ቤተ መቅደስ ላይ አባቶቻችን የእግዚአብሔር ቃል እየጠቀሱ ምናምን እያረው ኢትስ አ ኮመን ግራውንድ። መቅደሱ ወዘ ኮመን ግራውንድ። በነገራችን ላይ ሲባረሩ ነው ከመቅደስ የወጡት። they were there now መቅደሱ እኮ ዜሮ እንደሆነ ተረጋግጧል። ኢየሱስ ሲሞት ተቀዷል። እኛ ብንሆን እንኳ ከምን እንደምንጀምር ተማቀው ነው። አንደኛ መቅደስ አንሄድም እኛ ኢየሱስን ስላገኘን ባዶ ነው። እውነት ነው እኮ ቴዎሎጂካሊ እኮ ልክ ነው። አሁን እግዚአብሔር ድሮም እንደዛ ነው፣ ግን አሁን እግዚአብሔር ሰው በሰራው መቅደስ አይኖርም። በእነርሱ ውስጥ ሆኗል ቤተ መቅደሱ። ሊስን ወገኖች this is theology። ይሄ እውቀት ነው። ላስት ዊክ የተናገርኩት እንዳትረሱ። እውቀትን እንዴት አርጌ በሚመጥን ማራኪ መንገድ ልስጥ። ይሄ ጥበብ ነው። እውቀት ምንድን ነው? አይ ነው። ጥበብ ምንድናት? እንዴት አርጌ ላስገባት ያችን እውቀት ዝም ብሎ ከተደፋ አይገባም። ሶ ካን ዩ ኢማጂን ቤተ መቅደስ ሄደው ይህን ቤተ መቅደስ እግዚአብሔር ትቷል፣ ኢየሱስ ክርስቶስ ከሞት ተነስቷል፣ ቤተ መቅደስ አርጎናል እኛን። ስታርት ከቤተ መቅደሱ ለአባቶቻችን በሚል የተሞላ ነው። በጥቅሶች የተሞላ ነው። በብሉይ ኪዳን ጥቅሶች የተሞላ ነው። ሄደው ኢየሱስን ይናገራሉ። ሶ ምኩራብና ቤተ መቅደስ አይሁድ አካባቢ ሲሄዱ መቅደሱ አባቶቻችን የእግዚአብሔር ቃል እንደተጻፈው ሕጉ ሙሴ ዳዊት የምታገኟቸው ማለት ነው። አሕዛብ ጋር ሲሄዱ ሙሴን አታገኘውም፣ ዳዊትን አታገኘውም። ቤተ መቅደስ ነው። ምን ያውቃሉ? መቅደስ አያውቅ፣ ሙሴ አያውቅ፣ ሕግ አያውቅ፣ ምን አያውቅ። ሌላ ነው። ሽፍት ምን አድርገው ሽፍት ያደርጋሉ? ምን መሰላችሁ? ሰማዩንና ምድሩን የፈጠረው አምላክ ብለው ይጀምራሉ። እዛ ሲጀምሩ ለአባቶቻችን የተገለጠው ዘ ኮመን ግራውንድ። እዚህኛው ስትመጣ ለአባቶቻችን አይሰራም፣ ሙሴ አይሰራም፣ ዳዊት አይሰራም። ማን ነው የሚሰራው? ሰማዩን ምድሩን የሰራው፣ ዝናብን የሚያዘንበው፣ ድንበር ያበጀልን፣ ሰዎችን ሁሉ የፈጠረው። እንዲሁ እግዚአብሔር በዚህ ስማርትነስ ይባርካችሁ። የእውነት ስፒሪት ኦፍ ጋድ ኢዝ ስፒሪት ኦፍ ዊዝደም። የእግዚአብሔር መንፈስ የጥበብ መንፈስ ነው። እንደ ብልሃተኛ ናጢ አለቃ ድልድይ ስሩ፣ በመካከል ያለ ጋፕ ማጥበብ። እኔ ላስቱ እኮ ስለተናገርኩ እኔ ትልቁ ችግሬ መድገም ነው። እኔ ምንም ማድረግ አልችልም። እኔ እኮ ኢየሱስ ያስገርመኛል። እሷ ልዩነት ታወራለች፣ እሱ ይቀጥላል። እሷ ልዩነት ታወራለች፣ እሱ ልዩነት ጋር ኢንጌጅ እንዲያደርግ ነው ፍላጎቷ። ውሃ ጠጭኝ አላት። አንተ አይሁዳዊ ነህ፣ እኔ ሲዘጋብ አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። እንዴት ከኔ ልትለምን ቻልክ? ውሃ ጠጭኝ የሚልሽ ማመሆኑ ብታውቂ ኖሮ አንቺ ራስሽ ትለምኝው ነበር። ለማኙ ትለምኝኝ ነበር አለ። ተለማኙ ነህ። ወደፊት ልዩነት ስታመጣ ወደፊት። አንተ እንዴት አድርገህ ነው ውሃ ከጥልቅ የምታወጣው? ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ? እውቀት ናው። አይናችሁን አፍጥጣችሁ እውቀት መልስ ትሩዝ። አዎ ከያዕቆብ ትበልጣለህ? አዎ። በቃ ኮንቨርሴሽን ያበቃ ነበር። ያዕቆብን አላነሳ፣ ጭቅጭቅ አላነሳ። እኛ እኮ ልዩነት ስናገኝ ነው የምንጋጋለው። በነገራችን ላይ ልዩነት ስናገኝ ታዲያ ያዕቆብ ምንድን ነው? ሰው አይደለም እንዴ? ሰው ኢየሱስ ይግባው እንጂ ያዕቆብን መጣሉ አይቀርም። አይ ጋራንቲዩ ኢየሱስን ስጡት እንጂ ያዕቆብ ብሎ ቻው ማለቱ አይቀርም። ከዚህ ውሃ የሚጠጣ ተመልሶ ይጠማል እና እኔ የምሰጠው ግን ምንም አያስጠማም። ታዲያ በቃ እንዳልመላለስ ስጠኛ። ባልሽን ጠርተሽ ነ ነብይ እንደሆነ አረጋግጣ ራሷ ይሄ ሰውዬ ነብይ ነው። ቢኮዝ የልቧን ሚስጥር አውቆታል። ግን ጂው ነው፣ አይሁዳዊ ነው። ሶ ኢሚዲየትሊ ነብይ እንደሆን ቃለው። ግን ምን ዋጋ አለው? የኔና የአንተ ሃይማኖት የተለያየ ነው። ነብይነት እንኳን ጄኑዊን ነው። እውነተኛ ትንቢት ነው የተናገርከው። መገለጡ ትክክል ነው።
ትክክል ብትገልጥ ምን ዋጋ አለው? እኔ እናንተ ልዩነት አለ። እንዴት? አንተ አይሁዳዊ ነህ፣ ስግደት መካሄድ አለበት የምትሉት ዳውን ዜር ኢየሩሳሌም ነው። እኛ ሳምራውያን ለእግዚአብሔር ይሰገዳል የምንለው እዚህ ተራራ ላይ ነው። የትኛው ነው ትክክል? ተራራው ነው አይደለም? መቅደስ ሉክ እግዚአብሔር መንፈስ ነው። ምንም የትኛውንም ቫሊዴት ለማድረግ አልሞከረም። ኢንፋክት ሁለቱንም ነው ፉርሽ ያወጣው። በዚህም ስፍራ እንስገድ የማይባልበት ዘመን ደርሷል አለ እና ልስን እግዚአብሔር መንፈስ ጀነራል ትሩዝ እግዚአብሔር መንፈስ ነው። የሚሰግዱለት ደግሞ በእውነትና በመንፈስ ነው ሊሰግዱለት የሚያስፈልግ። ልዩነት ታነሳለች፣ ድልድይ ይሰራል። ልዩነት ላይ ድልድይ የሚሰራ ነው ወንጌላዊ ማለት። ሜሴንጀር ማለት ይሄ ነው። ሜሴንጀር ማለት ይሄ ነው። ላስት ዊክ በጣም እንተሰራቋል። ቪዲዮ እዩ ያለፈው ሳምንት በቃ 3 እና 4 ቶሎ ልጨርስላችሁና ስለዛሬው ስለ መልእክታችን ትንሽ ለመናገር ሞክራለሁ። 3ኛ እና 4ኛ እዚህ ሃንዳውታችሁም ላይ እንደምታዩት ወንጌል ስንመሰክር ሌላው ኳሊቲ ወንድሞች እናቶቼ፣ ሌላው ኳሊቲ የአድማጭነት ኳሊቲ ነው። ወንጌል ተናጋሪ አድማጭ ነው። አይገርምም? ቃላቶቹ አብረው አይሄዱም። ተናጋሪ የህይወቱ ኳሊቲ አድማጭ ነው። በነገራችን ላይ ከመናገር ይልቅ መስማት ችሎታ እንደሚጠይቅ ታውቃላችሁ? ጸጋ ይጠይቃል። ዝም ብለህ መስማት ማለት እኛ መናገር ነው ደስ የሚልን፣ ማድመጥም መልእክተኛ አድማጭ ነው። ና ዮሐንስ ወንጌል ምዕራፍ 4ን ልታዩ ትችላላችሁ። እናንተ ራሳችሁ አንብቡት። እኔ ቶሎ ቶሎ ብዬ ላሳያችሁ ሞክራለሁ። ከቁጥር 9 ጀምሮ እኔ ጌታ ኢየሱስ በጣም ገረመኝ። ከመጀመሪያ እስከ መጨረሻ እሱ እየተናገረ አይደለም ማለት ዋናው ወንጌላዊ እኮ ነው። እኛ እኮ ላስረዳህ አታውቅም ብለን ነው የምንጀምረው። መጀመሪያ ሰውን ኤክስፐርት ነገር ሆነን ነው የምንቀርበው። ጌታ ኢየሱስ አድማጭ ነበር። እኔ ስንቴ ነው እንድታወራ የፈቀደላት ብዬ ስቆጥር 7 ጊዜ አቋርጠዋለች። 7 ሰምቷታል። ብትቀጥልም ይሰማታል። ቆይ የሚል የለውም። ይሰማታል፣ ይመልሳል። ኮንቨርሴሽናል ነው ወንጌል መስበክ። በተለይ በአሁኑ ዘመን ወንድሞች እናቶቼ ሰው ተናጋሪ ነው፣ ብዙ ጥያቄ ያለው። ምን ይሻላል? እኛ ጥያቄ መላሽ እኮ ላንሆን እንችላለን። በነገራችን ላይ አንዳንድ ጊዜ ለአዳዲስ ሰዎች ወንጌል በማውራበት ጊዜ አንዳንዱን ጥያቄ አልመልሰውም። የኔ ጥያቄ እንደሆነ ስነግራቸው ራሱ ደስ ይላቸዋል። አይገርምህም? በጣም ከባድ ነው። እኔ ራሴ እሱ ጥያቄ እንደዚህ ብዬ አስባለሁ፣ ግን እሱ ጥያቄ አለ። ምክንያቱም መሰላችሁ ወገኖቼ፣ የገባን በቂ ነው የዘላለም ህይወት ለመውረስ፣ ያልገባን ግን አለ እና እንደገባው ቴዎሎጂያን ለምንድን ነው አክት የምናደርገው እኛ በዚህ ዘመን? ምንድነው ጥያቄ? የማን ጉዳይ? እንዴት? just be a good listener። ሰው በሰማነው ቁጥር ለመስማት ግማሽ ይቀርባል። እቺ ሰው እኮ አታውቀውም፣ አይሁዳዊ ነው፣ ዲፍረንስ አላቸው። እንዴት አርጎ ነው ጌታ ኢየሱስ ልቧን ያገኘው? አድማጭ ነበር። ሜይቢ እኔ እንደምጠረጥረው ይህቺ ሰው በጣም ዩኒክ ሰው ናት። ሜይቢ ለመጀመሪያ ጊዜ ጥያቄዋን እየተቀበለ ያደመጣት ሰው ይሄ ሳይሆን አይቀርም። for the first time this makes him unique። 7 ጊዜ አቋርጠዋለች። አንተ አይሁድ ስትሆን ከኔ ከሳምራዊቷ እንዴት ውሃ ትለምናለህ? ምዕራፍ 4 ቁጥር 9 መቅጃ የለህም። ምዕራፍ 4 ቁጥር 11 ከአባታችን ከያዕቆብ ትበልጣለህ። ምዕራፍ 4 ቁጥር ይሄን ሁሉ ይሰማል በሉ እስቲ። ስለዚህ ይሄን ሁሉ ስሙ። አሁን ለምሳሌ አንተ መቅጃ የለህም ልትሰጠኝ አትችልም ተብሎ ሰምቷል። አሁን እኛ አንዳንድ ነገር ስለኛ ሲነግሩን እኮ ትዕግስትም የለንም። እናንተም ብሎ ደግሞ አንተም ብሎ አትችልም ማለት መስማት። መቅጃ የለህም፣ ከአባታችን ከያዕቆብ አትበልጥም። ምዕራፍ 4 ቁጥር 15 እንዳልጠማ እንግዲያውስ ስጠኝ እንዳልመላለስ ሰምቷል። አፕሪሺየት ስታደርገውም ሰምቷል፣ ዲፕሪሺየት ስታደርገውም ሰምቷል። ባል የለኝም ሰምቷል። ምዕራፍ 4 ቁጥር 17 ምዕራፍ 4 ቁጥር 19 ነብይ እንደሆንክ አምናለሁ። አሁን እኔ እዚህ ላይ እለፈልፍ ነበር። ጥሩ ነው ተቀበለሻል፣ ግን ከነብይ በላይ ነኝ። ነብይ ብቻ አይደለሁም አምላክም ነኝ። እኔ አምላክ ሰው ሆነ just listen። ከዛ ምዕራፍ 4 ቁጥር 25 መሲህ ሲመጣ ይነግረናል። 7 ጊዜ ተናግራለች፣ 7 ጊዜ ሰምቷታል። ማድመጥ መስማት
አድማጭነት። አንድ ገጽ ገለጥ ብታደርጉ ምዕራፍ 3 ላይ the same thing ኒቆዲሞስንም ሰምቶታል ኢየሱስ ምዕራፍ 3 ለምሳሌ ቁጥር 2 ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ሰምቷል፣ መልስ ሰጥቷል። ቁጥር 4 ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሰምቷል። አይሳቅም፣ መስማት ነው። አሁን እኛ እንስቃለን። አልገባም፣ አይኖች አልተከፈቱ ነው። ስለ ዳግም ልደት ሲያወራው እኮ ነው። ዳግመኛ ልትወለድ ያስፈልጋል አለው። እውነቱን እኮ ነው። አሁን እኛ እኮ አንዳንድ ነገሮችን ጀነራሊ ሰው እንደሚገባው ስለምናቅ ነው። በኋላ መጣበታለሁ። ክላሪቲ እኮ የለውም ወንጌል እኛ ካላብራራን። ጌታን ተቀበል ምን ማለት ነው? ምንም የእውነት ምን ማለት ነው? ለሰው እኮ አይገባም። ንስሐ ግባ ምን ንስሐ ግባ ለሰው እኮ አይገባም። ዳግመኛ ተወለድ አለው። ምን ሁለተኛ ተወለድ አለው። እንዴ በዚህ እድሜ ሰው ከሸመገለ በኋላ እንዴት ሁለተኛ ሊወለድ ይችላል? አይሳቅም። ሰማው። ምዕራፍ 3 ቁጥር 9 ኒቆዲሞስም መልሶ እንደገና አስረድቶት ይህ እንዴት ሊሆን ይችላል? ሰምቶታል። ሰሚ ጆሮ ያስፈልጋል። ሰሚ ጆሮ በጣም ያስፈልጋል። ኢንፋክት ጌታ ኢየሱስ እኔ በጣም በብዙ ቦታ ትዕግስተኛ አድማጭ ማቀው ኢየሱስን ነው። ያዝናል እንጂ አይፈርድም። ሊስን ወገኖች፣ እንዲሁ የኢትዮጵያ ክርስቲያን ስሙ። ያዝናል እንጂ አይፈርድም። ኦር አይናደዱም። ከያዕቆብ ትበልጣለህ? አይናደድም። መቅጃ የለህም? አይናደድም። ፍራስትሬሽን አያናደደውም። እንዴት ነው እኔ እናቴ ማጸን ገብቼ ነው እንደገና መውጣ? አይናደድም። ኢንፋክት ሉቃስ 24 ላይ እናንተ ራሳችሁ ገብታችሁ አንብቡት። እነኚህ ሁለቱ የኤማውስ መንገደኞች ምንላቸው ትዝ ይላችሁ እንደሆነ እኮ they were frustrated about him። ዝም ብሎ ይሰማቸዋል። ስለ ራሱ ፍራስትሬትድ ሆነው እኛማ እስራኤልን የሚበጅ እሱ ነው ብለን ነበር። ደግሞ አንዳንድ ሞኞች ሴቶች መጥተው ተነስቷል ምናምን ይላሉ እያለ ይህ ሁሉ ዝም ብሎ ይሰማል። የዘመኑ እኛ አይደለማ ይሰማል። ወገኖች ልንገራችሁ አንድ ነገር፣ አይነ ስውር ይታዘንለታል እንጂ እንዴት ነው ማታየው አይባልም። ሰው እኮ እግዚአብሔር አይኑን ካልከፈተለት እግዚአብሔርን በተመለከተ አይነ ስውር ነው። አይነ ስውር እኮ አይታይም እኮ። የእግዚአብሔር ነገር ሞኝነት ነው ለማያምን ሰው፣ በጣም ሞኝነት ነው። በኃጢአታችን በበደላችን ከአይነ ስውርነትን በላይ በኃጢአታችንና በበደላችን ሙታን ነን እኛ። የሞትን ነን and we're blind አናይም። እንዴ ዝም አላችሁ? ሁለተኛ ቆሮንቶስ 4:4 የዚህ ዓለም አምላክ የሆነው ዲያብሎስ የማያምኑትን ሐሳብ አሳውሯል ይላል። ምን እንዳያረጉ? የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው። አየ ሁሉ ሰው የክብሩ ወንጌል ብርሃን እንዳያበራለት ሰውን እንደዚህ ማሰብ ትችላለች? ፕሊዝ እንደዛ አስቡ። ሰው ሁሉ የክብሩ ወንጌል ብርሃን እንዳያበራለት አይኑን አሳውሮታል ዲያብሎስ። ሰው አያይም። ሲሳደብ፣ ሲጠይቅ፣ ሲያሾፍ፣ ሲቀልድ እኮ እንዴት ነው የማይታይ አይባልም እኮ። እንዲያይ መጸለይ፣ መራራት፣ ማዘን፣ መስማት፣ ጋይድ ማድረግ ነው እንጂ ለምን አላየህም አይባልም። የኢየሱስ አፕሮች እሱ ነበር። አትበልጥም አንተ ከአባታችን። አላየችማ ገና። መቅጃ የለም አላየችማ ገና። ውሃውም ራሱ አልገባትም። ስጠኝ እንግዲህ አውስ እንዳልመላለስ ተመልሼ እንዳልመጣ አልገባትም። ያልገባው ሰው ያሳዝናል እንጂ መበሳጨት አያስፈልግም። ቢ a good listener። ኮንቨርሴሽን ፍቀዱ። መነጋገር ልመዱ። አንድ ጓደኛ አንድ ጊዜ ካፌ ውስጥ አንድ ራስታ ድሬድድ የሆነ ጃማይካን አገኘ። ጃማይካው ቁጭ ብሎ መጽሐፍ እያነበበ ነው። የኔ ጓደኛ ወንበር ሳብ አድርጎ ቁጭ አደረገ።
ጓደኛዬ he just assumed ራስ ተፈሪያን እንደሆነ ሃይማኖቱ ስቦ ቁጭ ብሎ ኃይለ ሥላሴ ሞቷል ብሎ ጀመረ። ዝም አለ ሰውዬ። ኃይለ ሥላሴ ሞቷል አያድንም፣ ራስ ተፈሪ ያድንም፣ አረኛ አይደለም፣ አረኛ ኢየሱስ። ከዛ ሰምቶኝ ዝም ፕሮቴስታንት ነህ አይደል አረኛ። ከዛ አፈርኩ አለ። እንዴት አንተ እንዴት አወቅ? አይ በቃ እንደዛ ማውራት ያልገባው ነገር ክርስቲያን ወንድም ነው እኮ ያ ሰው እንትን ስለሆነ ነው። ክርስቲያን ወንድም ነው፣ ጌታን የሚያምን ነው፣ ክርስቶስን የሚከተል ነው። ጀስት በቃስ እንስላል ሌክቸር ለማድረግ ነው ሄደው። መጥቶ ራሱ ቢያወራችሁ እንዴት ጥሩ ነበር። እንዴት ሰው እንትና አይደለም ብሎ እንዴት ይጀምራል? እንዴት ነው ሰላምታ? እንዴት ነው ወሬ? እንዴት ነው ማድመጥ? ደህና ነው ወይ? ጸጉርህ ደስ ይላል? ብሪጅ መስራት አያስፈልግም? ወሬ አያስፈልግም ወይ? መስማት። እኛ መናገር ብቻ ነው የምንወደው፣ መስበክ ብቻ ነው የምንወደው። መስበክ ከመስማት ነው የሚጀምረው ነው። ግልጽ ነው። አራተኛ እዛ ላይ ያለላችሁ በኋላ እናነሳዋለን። ግን አራተኛ በመንፈሱ ኃይል የሚደገፍ ሰው መሆን በጣም ያስፈልጋል። መመስከርን ሰውኛ እናርገው፣ የሰው ስራ እናርገው። የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ ነው። በመንፈስ ቅዱስ የሚደገፍ፣ መንፈስ ቅዱስን የሚጠማ፣ በመንፈስ የሚመሰክር፣ መንፈስ ቅዱስን ሲክ የሚያደርግ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል ተቀብላችሁ ምስክሮች ትሆናላችሁ። በመንፈስ ቅዱስ መደገፍ፣ አብሮን የሚሰራ መንፈስ እንዳለ መታመን በጣም ጥሩ ነው። ኢትስ ኖት ሜካኒካል። አእምሯችን ብቻ አይደለም፣ እኛ ብቻ አይደለንም። አብሮን የሚሰራ አብሮን የሚመሰክር መንፈስ አለ። በሱ መታመን በጣም ያስፈልጋል። አንዳንዶቹን ጥቅሶች እዛ ላይ ጽፌላችኋለሁ አሉላችሁ። ለምሳሌ ዮሐንስ 15 26 እስከ 27 አገኛችኋት? ዮሐንስ 15 26 እስከ 27 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር ኖራችኋልና ትመሰክራላችሁ። ኮመስካሪ ነው መንፈስ ቅዱስ። እሱ ይመሰክራል፣ እናንተም ትመሰክራላችሁ። በእኛ ነው የሚገልጠው። አብሮን የሚመሰክር መንፈስ አለ። አብሮን የሚያስረዳ መንፈስ አለ። መታመን በመንፈስ ቅዱስ፣ ሲክ ማድረግ መንፈስ ቅዱስን፣ መስማት መንፈስ ቅዱስን በጣም ያስፈልጋል። ዮሐንስ 16:8 ላይ ኢቭን ስንመሰክር ሰዎችን የሚያሳምነው መንፈስ ቅዱስ ነው፣ እኛ አይደለንም። ዮሐንስ 16:8 እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። this is conviction። ሰው የፈለገ ሊመሰክር ይችላል። ኮንቪክሽን የሚሰጠው መንፈስ ቅዱስ ነው። የሚወቅሰው መንፈስ ቅዱስ ነው። በመንፈስ ቅዱስ መታመን ያስፈልጋል። እነኚህ ነገሮች እናንተ ስለምታውቋቸው መፍቀድ፣ ፕሮሰስ መፍቀድ፣ መንፈስ ቅዱስን ይሰራ መፍቀድ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 29 እስከ 31 ላይ አትናገሩ በተባሉ ጊዜ ጸለዩ ወደ እግዚአብሔር እና መንፈስ ቅዱስ መጣ። የጸለዩትን ጸሎት ተመልከቱ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ኦ ማይ ጉድነስ ሎክ፣ በፍጹም ግልጥነት እንድንናገር ቃልህን ስጠን። ድፍረት ዜን ስንናገር አብሮ የሚሰራ መንፈስ እንዳለ በጸሎታቸው አይታችኋል። ለመፈወስ እጅህን ስትዘረጋ በኢየሱስ ስም ድንቅና ምልክት ስታደርግ፣ እኛ ደግሞ በድፍረት ስንናገር፣ አንተ ምልክት ስታደርግ ድንቅ ስታደርግ እኛ በድፍረት ስንናገር ነው የሚሰራው ብለው ሲጸልዩ የእግዚአብሔር መልስ ምንድን ነው? ቁጥር 31 ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። ለምንድን ነው? ሊስን ኬርፉሊ። ድንቅና ተአምራት በናዝሬቱ በኢየሱስም ተገልጦ መስራት፣ ምልክቶች፣ የነሱ ድፍረት፣ ኮንፊደንስ፣ ግልጥነት። እግዚአብሔር ስልጠና አይደለም የሰጣቸው፣ የግልጥነት ስልጠና፣ የድፍረት ስልጠና ሳይሆን ኦኬ፣ ምንድነው ጸሎታቸው? በናዝሬቱ በኢየሱስ ስም ድንቅና ተአምራት አርግ። ቃልህን ስንገልጥ ይከተሉ ድንቅና ተአምራት እና ተነስተህ ስራ እና ፈውስ እጅን ዘርግተህ እና ደግሞ ለኛ ግልጥነትን ስጠን፣ ድፍረትን ስጠን። መልስ መንፈስ ቅዱስ።
መንፈስ ቅዱስ በእነርሱ ላይ እንደገና ወረደ። የእግዚአብሔር መንፈስ ግልጥነትን ይሰጣል፣ ድፍረትን ይሰጣል፣ ጥበብን ይሰጣል፣ ድንቅና ተአምራትን ያደርጋል። በመንፈስ ቅዱስ የሚደገፍ መሆን አለብን የሚለው ጌታ ኢየሱስን ተመልከቱ። this must be from the Holy Spirit. of course እርሱ አምላክ ነው፣ ግን ደግሞ ሰው ነው። ሰው ስለሆነ ኢየሱስ ፍጹም ሰው ስለሆነ በመንፈስ ቅዱስ ይደገፍ ነበር። ታውቃላችሁ እናንተ የጌታ እግዚአብሔር መንፈስ በእኔ ላይ ነው። ምን ታደርግ ዘንድ? እሰብክ ዘንድ። ትዝ ይላችኋል ሉቃስ 4 የጌታ እግዚአብሔር መንፈስ በእኔ ላይ ነው እሰብክ ዘንድ። ሎክ ሴቲቷን አናገራት፣ ውሃ ጠጭኝ አላት። ልዩነት አለን አለችው። remember the process። ከዛ መጨረሻ ላይ እሺ ይህንን ውሃ ስጠኝ አለችው። አልተረዳችም በደንብ። እሺ ይህንን ውሃ ስጠኝ አለችው። ዛሬ የምናየዋለን ትንሽ ምን እንደሆነ። ውሃውን እንድሰጥሽ ከፈለግሽ ሂጂና ባልሽን ጠርተሽ ነይ አላት። ከዛ ምን ትበል? ባል የለኝም አለች። እርካታን ፍለጋ ቅድም እንደዘመር ነው የተንከራተተች ሰው ነች። 5 ባሎች ነበሯት። አሁን አብሯት የሚኖረው የእሷ ባል አይደለም። ለዛ መሆን አለበት በቀን የመጣችው ተደብቃ ብቻዋን። በጣም ብዙ ውርደት ያለባት ሴት ነች። ግን ጌታ ኢየሱስ ምን አላት? ባል የለኝም አለችው። ተመልከቱ፣ ባል የለኝም ስትለው here is a supernatural። እግዚአብሔር ያብዛልን ይሄን። here is a supernatural። እውነትሽን ነው። እውነት ተናገርሽ። ባል የለኝም ማለትሽ እውነት ተናገርሽ። 5 ባሎች አሉሽና ነበሩሽና አሁን ካንቺ ጋር የሚኖረው ራሱ ባልሽ አይደለም። ነብይ እንደሆን ቃያለሁ። this is called the supernatural። የእግዚአብሔር መንፈስ አብሮት የሚሰራ ሰው ያርጋችሁ። እግዚአብሔር አብሮት የሚሰራ ዲፔንድ ማድረግ በእኛ ጥበብና በእኛ ንግግር ችሎታ ብዛት ብቻ ደግሞ አይደለም። ማን ያስፈልጋል? በመንፈስ ቅዱስ መታመን፣ በመንፈስ ቅዱስ መደገፍ፣ መጸለይ። ከመናገራችን በፊት መጸለይ፣ through the process መጸለይ፣ እግዚአብሔር እንዲገለጥ መጸለይ። እኔ የእውነት ትንሽ ያየሁትን ነው የማወራችሁ። በአዳዲስ ሰዎች ህይወት ውስጥ ብዙ እግዚአብሔር ሲሰራ ይቻሉ። ምንም ያለምንም ክርክር በጣም ያስገርማል። በቀደም ካንተ ጋራ ወንጌል ካወራኸኝና ከጸለይን በኋላ በጣም የምጠጣ ሰው ነበርኩ፣ ሽታው አስጠላኝ ያለ ሰው አውቃለሁ። ይሄ ማሙሻ ሊያደርገው አይችልም። ዶክትሪን ሌክቸር ላደርገው እችላለሁ፣ ይሄን ማድረግ አልችልም። እንትን ነገር አስጠላኝ፣ ተፈውሼ መጣሁ። አጋጥመውኝ ከሚያውቁ ነገሮች መተኛት አልችልም ነበር፣ ተኛው። ይሄ እኮ መንፈስ ቅዱስ ነው። የእግዚአብሔር መንፈስ አብሮን እንዲሰራ፣ አብሮን ምልክትና ድንቅን እንዲያደርግ በሚጠማ መንፈስ መመስከር በጣም ያስፈልጋል። ይሄ የመልእክተኛው ዝግጅት ነው። ትንሽ ስለ መልእክታችን ትንሽ ነገር ልበላችሁና ጸልየን እንጨርሳለን። ምንድን ነው የምናወራው? መልእክታችን ምንድን ነው? ጥቂት ነገሮችን እነግራችኋለሁ። በማንኛውም አይነት ኮሚኒኬሽን 2 ነገር ወሳኝ ነው ይባላል። መልእክተኛውና መልእክቱ። መልእክተኛ ከሌለ ኮሚኒኬሽን የለም። መልእክተኛ ኖሮ መልእክት ከሌለም ኮሚኒኬሽን የለም። ኮሚኒኬሽን እንደዚህ ነው። መልእክተኛው አለ፣ መልእክት አለው። መልእክተኛ ነኝ እያልኩ ስጮህ ብውላውን እናንተ ትታችሁ እንደምትሄዱ እርግጠኛ ነኝ። መልእክተኛ ነኝ። የምትሉት ቆይታለ መልእክቱ ነው። ስኬታለ መልእክቱ what is the message? በጣም ችግር ስለማይ አወራችኋለሁ። ትንሽ በጣም ችግር ስለማይ በጣም ብዙ ክርስቲያን በእኛ ሀገር መልእክተኛ እንደሆነ ተነግሮታል። ሄዶ ምን እንደሚል አልተነገረውም። ወይም ጥበብ የጎደለው ነው፣ ወይም ለመስማት ዝግጁ አይደለም። እኛ መልእክተኞች ነን ስንል ማይ ፍሬንድስ መልእክት ተሰጥቶናል፣ ተሰፍቶ ተሰጥቶናል። በቃ በልጅነት ህይወት ከሰራናቸው ፋውሎች አንዱ ያልኳችሁ እኮ ይሄ ነው። አንዱ ፋውል አንደኛው መላክን ረስቶ መጫወት ነው። ላስቱ ያነሳ ነው። አንደኛው እኮ ከደረሱ በኋላ ምን እንደተላካችሁ ጠፍቶባችሁ ያውቅ እንደሆነ የተየንተና አቤት ማዘር ልካኝ ነበር የመጣሁት። ጎሽ ምን አለች? ልካኛል።
አሁን ድምጼን ባጎረን ነው ምንም የለም። ለካኛለ ተልኬ ነው የመጣው ተልኬ መጣቻለሁ። ምን አለች? በጣም ብዙ ሰው ይሄዳል። ምን አለ? why are we going? ምንድነው መልእክቱ? አንዳንድ ጣል አድርገናቸው የምንሄዳቸው ነገሮች እኮ ቦምብ ሊሆኑ ይችላሉ፣ መልእክት ሊሆኑ አይችሉም። መንግስተ ሰማያት አትገባም ብየው ብሄድ ቦምብ ሊሆን ይችላል። there's no message in there. there's no message in there. እንደዚህ ተብላችሁ ያዳናችሁ ትኖሩ እንደሆነ በኋላ ትመሰክሩልናላችሁ። አንድ ሰው እየመጣ መንግስተ ሰማያት የሚባል አትገባትም ቢል እንደ ቁልፍ ከፋች there's no message. ምንድነው መልእክታችን? መልእክታችንን በተመለከተ ጥቂት ነገሮችን ለማለት ሞክራለሁ። አንደኛው ወንድሞች እናቶቼ ዋናውን ጉዳይ ዋና አርጉ። ቶሎ ወደ ዋናው ጉዳይ ቶሎ ወደ ዋናው ጉዳይ ምን ማለታችን ነው? ቶሎ ኒድን ማሳየት፣ ቶሎ በሽታን ማሳየት፣ ቶሎ ህመምን ማሳየት፣ ቶሎ አስፈላጊነቱን ማሳየት። ይሄ ትንሽ እናገራለሁ። ይሄ በአዲስ ኪዳን የማየው ፓተርን ነው። እኛ ክርስቲያኖች ማወቅ አለብን ወንድሞች እናቶቼ። ወንጌል አመሰካከር እንደዚህ ነው። ቢዝን ወገኖቼ ሰው መታመሙ ካልገባው መድኃኒት አይፈልግም። ዛሬ ለምሳሌ በየፋርማሲው የሚሮጥ ሰው መታመሙ ተነግሮት ነው። መታመም ከገባ መድኃኒት በደስታ ትቀበላለህ። በደስታ where do I begin? ማሳየት ህመምን ናው ትንሽ ነገር ለመናገር ሞክራለሁ። ለምሳሌ ጌታ ኢየሱስ ክርስቶስን ተቀበል ብለን ብንጀምር አንደኛ ምን ማለት ነው? ሁለተኛ ለምን ነው የምቀበለው የሚሉ ሰዎች አንደኛ ምንድን ነው መቀበል? ሁለተኛ ለምንድን ነው የምቀበለው? ተቀበል። ምን ነው መቀበል? ለምንድን ነው የምቀበለው? ምን ሆኛለሁ? ምን ይጎለኛል? ኒድን እቺን በደንብ መጻፍ አለባችሁ ወንድሞች እናቶች። ኒድን በአክብሮት ማሳየት በጣም ያስፈልጋል። ህማምን በአክብሮት አለ ግን እውነት አለ። ምን ማለት ነው? ሐኪም ብትሆኑና በካንሰር የተያዘ ሰው እንደሆነ የምታከሙት ሰው ከደረሳችሁበት በጣም ስለምታከብሩት ሳትነግሩት ብትቀሩ ወንጀል ነው። ቀጥታ ደግሞ ካንሰር ነው፣ ይሄም ወንጀል ነው። ምን ይሻላል? እውነትን በአክብሮት። መጽሐፍ ቅዱስ ምን ይላታል? ይሄን እውነትን በፍቅር። ወገኖቼ አሁንም የምትጽፏት ነገር ወንጌል ማለት ጉድ ኒውስ ማለት ነው። ወንጌል የምስራች ነው። it's a good news። ወንጌልን ጉድ ኒውስ ያደረገው ምንድን ነው? ባድ ኒውስ ነው። why is the gospel good news? because there is a bad news። እንደገና በመድኃኒት ቋንቋ why is this medicine a good news? because there is a bad news። ታማህ በጣም የታመመ ሰው መድኃኒት በማግኘት በጣም ሲደሰት አይታችሁ ታውቃላችሁ? አዲስ አበባማ በጣም ታሞ ሰውየው ይታዘዝለታል። የለም መድኃኒቱ። እንደዛ ሰርች አድርገን እናውቃለን እኛ። ለሆነ ሰው ፈልገ ስታገኘው ያ መድኃኒት በሌላ ጊዜ መንገድ ላይ ወድቆ ባገኘው ረግጬው አልፋለሁ። because there is no bad news። bad news ሲኖር it becomes a good news። ረግጠው የምትሄደውን አክብረህ ትጠጣዋለህ። ረግጠው የምትሄደውን። አንዳንድ ጊዜ ሰዎች ኢየሱስን ያልፈለጉት ስላላሳየናቸው ይሆን the bad news? what is the bad news? ሰው ሁሉ ኃጢአተኛ ነው እና እንደዚህ ይነገራል እንደ ማሙሻ maybe not ግን no this is the reality። ኢየሱስን ለምን አናየውም? ከኢየሱስ እንማራለን ነው ከማሙሻ ሳይሆን። እቺ ሴት በጣም ኃጢአተኛ ሴት ናት። ምንም ጥያቄ የለውም። ሴት ብቻ ሳትሆን በጣም ኃጢአተኛ ሴት ናት። አንደኛ ኢየሱስ የገለጠውን ተመልከቱ። 6ኛ ወንድ ነው አብሯት ያለው።
እና ሰፈር ውስጥ የታወቀች ናት። ባለፈው ሳምንት ትንሽ ላነሳላችሁ ሞክሬያለሁ። ዊርድ ነው አመጣጧ። ብቻዋን ነው የመጣችው። ብቻቸውን ውሃ አይቀዱም ሴቶች። ዊርድ ነው የመጣችበት ሰዓት። ምሳ ሰዓት ላይ ውሃ አይቀዳም። በጠዋት ወይ በማታ ነው የሚቀዳው። ለምንድን ነው ምሳ ሰዓት ላይ ብቻዋን የመጣችው? ተደብቃ ለመደበቅ። ህይወቷ በሀፍረት የተሞላ ነው። ለመደበቅ መታ ነው ከማትደበቅበት ሰው ጋር የተገናኘችው። ለመደበቅ ሀፍረት አላት። የሰው መጠቋቋሚያ ናት። ሰው በሌለበት ሰዓት ምሳ ሰዓት ጉድጓድ ነፃ ነው። ብቻዋን ከሴቶች ጋር በህብረት ሳይሆን የሚያሳፍር ህይወት አላት። ለሚያሳፍረው ህይወቷ መድኃኒት የላትም፣ አላገኘችም። እንዴት አርጎ በሽታዋን እንዳሳያት ልብ ብላችኋል? ምን አለበት? ፍቅር አለበት፣ አክብሮት አለበት። ለምን? በኋላ በተለይ ህይወቷን ከነገራት በኋላ እንደዚች አይነትን ሴት ውሃ ስጭኝ ብሎ አንድ ጂው ወንድ አይለምንም። ውሃ ስጭኝ ኢዝ አክብሮት ነው። ከዚች ሰው ለመጠጣት መፈለግ አክብሮት ነው። ከዚች ሴት ለመጠጣት መፈለግ ኢዝ ፍቅር ነው። ያውቃል፣ ሴት ናት፣ እሱ አይቀበልም። ሳምራዊት ናት፣ ከእንደዚህ አይነት ሰው ውሃ አትቀበልም። በጣም በኃጢአት የተሞላች ሴት ናት። ሜቢ ሰው አይጠይቃትም። ምናልባት ሰው የሚጠነቀቀው የነካችውን ሲኒ ላለመንካት ነው። የነካችውን ብርጭቆ ላለመንካት ነው የምትጠነቀቀው። ውሃ ትሰጪኛለሽ? አክብሮት ግን አክብሯት ደናዋይ ቢላት the gospel is not a good news። በአክብሮት ምን አረገ? እውነትን ገለጠ። እውነትን በፍቅር በአክብሮት። እውነቱ ምንድን ነው? እንደዚህ አይነት ውሃ አለ። እንደዚህ አይነት ውሃ አለ። ስጠኝ ነው። አፕሪሼት የምታረጊው መጀመሪያ አስፈላጊነቱን ስታቂ ነው። ስጠኝ። ቆይ ይህን ውሃ ሳልሰጥሽ በፊት እንዴት አይነት አክብሮት ነው? እኛ ብንሆን በአንዴ ነበር የምናዘንብባት። አንቺን ደግሞ አላቀሽምና ያለው ኢንፎርሜሽን ቢኖረን እኛ እኮ አንዳንድ ጊዜ እግዚአብሔር እንኳንም ስለ ሰዎች አልገለጠልን። እግዚአብሔር እኮ ነገር ቢገልጥልን እኛ አሁን ጌታ ነገር ግልጥ ቢያደርግልን ብለው ሰዎች ግልጥ ቢያደርግላችሁ ሬስፖንሲብል ሆናችሁ ትይዛላችሁ። አደባባይ ላይ እንደ የምናቆማቸው ሰዎች በዚህ እንትን አይነት ሰው አለ ምናምን እያለ ምን አይነት ዊዝደም ነው? ራሷ እንድታገኘው ማለት ነው። ራሷ እንድታገኘው እንደዚህ ነኝ ራሷ እንድታገኘው። ባልሽን ጠርተሽ ነይ። በነገራችን ላይ ባል የለኝም ስትል አጭበርባሪ መንፈስ ነው አላለም። በነገራችን ላይ ውሸቱን አይደለም የእውነቱን ነው። እውነት ተናገርሽ አለት። maybe the first time to be appreciated እውነት ነው የተናገርሽ። ባል የለሽ አብሮሽ የሚኖረውን ባልሽ አይደለም። 5 ባልሽ አሳያት፣ ገለጠላት። he came to her life። ህይወቷን ነካው። ወንጌል ህይወት ይነካል እና ነካው። በሽታዋን አሳያት። ቢያንስ ነብይ ነህ የሚያስብል አነካክ ነካት። ወንጌል ጉድ ኒውስ የሆነው ባድ ኒውስ ስላለ ነው በህይወታችን። ባል የለሽም is come to showing people ሰዎችን ኃጢአታቸውን፣ ሰዎችን ኒድ እንዳላቸው፣ በሽተኛ መሆናቸውን። ሰው ሁሉ ኃጢአተኛ ነው። ወደ እግዚአብሔር ሊቀርብ አይችልም። የዘላለምን ህይወት በራሳችን ማግኘት አንችልም። ታመናል። ይሄን ማስረዳት በጣም ጥሩ ነው። ታመናል ግን ታማኝ አይሰራም። እንዴት ነው የሚሰራው? ዊዝደም፣ ፍቅር ማሳየት፣ ወደ ዋናው ጉዳይ፣ ወደ ልብ፣ ወደ ውስጥ። ሮሜ ምዕራፍ 1 እስከ ምዕራፍ 3 እንድታነቡ ማስተር ፕላን ነው። ሮሜ 1 እስከ 3 ሮሜ 1 እስከ 3 ሮሜ 1 እና ሮሜ 2 ክስ ነው በሰዎች ላይ። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት በሰዎች አመፀኝነትና ኃጢአተኝነት ላይ የእግዚአብሔር ቁጣ እየነደደ ነው መልእክቱ። የእግዚአብሔር ቁጣ እየተገለጠ ነው። እግዚአብሔር ተቆጥቷል በሰው ሁሉ ላይ እና አፍ ሁሉ ይዘጋ፣
ሰው ሁሉ በእግዚአብሔር ፊት ጻድቅ አይደለም፣ ጻድቅ የለም አንድስ እንኳ። ኢንፋክት ምዕራፍ 2 ሊያልቅ ሲል ጉሮሯቸውም የተበላሸ ነው፣ አይናቸው የተበላሸ ነው፣ እግራቸው የተበላሸ ነው፣ እጃቸው የተበላሸ ነው፣ ሰው ሁሉ የተበላሸ ነው ይልና ራሳችንን ማጽደቅ አንችልም ይልና ወደ መጨረሻ ስትሄዱ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይልና በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። መጽደቂያ መንገድ የለም ሌላ ይልና እዚህ ግን አለ። ሌላ መንገድ የለም፣ ኢየሱስ ግን አለ። ወንጌልን ጉድ ኒውስ ያደረገው ዋናው ጉዳይ ነውና ቶሎ ወደ ዋና ጉዳይ ፍቅር፣ ማባበል፣ ጀንትልነስ ግን ትሩዝ በጣም ያስፈልጋል። ሰው በሽታውን ቢያይ መድኃኒት ለመቀበል እንደሚሮጠው ሰው ኃጢአቱን ቢያይ መፍትሄ ፍለጋም ይሮጣል ነው። አንዳንድ ያመሰካከር ዘዴዎች ምናምን አይታችሁ ሊሆን ይችላል። እኔ በጣም በቴክኒክ በጣም ቱማች ቴክኒካል እንዳንሆን ማረጋችሁ ሁሉ ቸግረኛል። አንዳንዴ ስናገር ቱማች ቴክኒካልም እንዳንሆን በጣም ፈራለሁ። ዜሮ ቴክኒካል እንዳንሆንም በጣም ፈራለሁ። አንዳንድ ኢፌክቲቭ የሆኑ ምስክርነቶች አሉ። አንዱ ኢዝ ላይክ የት እየሄድክ ነው አሁን አንተ ስትሞት? አላውቅም። ማወቅ የለብህ አንዴ የተሳፈርክበት አውቶቡስ እንኳን ሽሮ ሜዳ ነው የሚያደርሰኝ ወይስ አቃቂ ነው? ካላወቅን እንዴት ተሳፈራል? አላውቅም። ማወቅ አለብኝ ለካ። እግዚአብሔር መንግስተ ሰማይ የሚከት ይመስላል ወይስ ገሃነመ እሳት? አይዶን ነው አይባልም። አይዶን ነው አይሰራም። እንዴት አንዱ ጋማ ማወቅ የለብህ። እንዴት ነው የምትገባው? እየሞከርኩ ነው። መሞከር ምንድን ነው? 100% ህግ ትጠብቃለህ። ህግ ጠባቂ ነህ። ፐርፌክት 10ቱን ትእዛዛት ትፈጽማለህ። አንዳንድ ጊዜ አይታችሁ ሊሆን ይችላል። ያው አልፎ አልፎ ሞክራለሁ። እንዴ ዋሽተህ ታውቃለህ? ዝሙትስ አለ፣ እንትንስ አለ፣ ማጭበርበርስ አለ፣ መቅናትስ አለ። ታዲያ እንዴት አድርጎ ነው የሚያስገባ? ጻድቅ እግዚአብሔር በቃ በዳኛው ፊት በቃ አንተ ወንጀለኛ ነህ አልቆልሃል በቃ። ግን መድኃኒት አለ። ሰው ኒድ አይ ዶንት ኖ በጣም ቴክኒካል ነው። ግን ሰው ብቻ ወደ እግዚአብሔር ሊቀርብ እንደማይችል ማወቅ ወደ እግዚአብሔር ለመምራት ትልቅ መድኃኒት ነው። ጎ ወደ ዋናው ጉዳይ ግን ጀንትል በሆነ ሪስፔክትፉል በሆነ ማለት። ሁለተኛ ታውቃላችሁ እስካሁን ድረስ። በነገራችን ላይ አንድ ነገር ልጨምር ወደ ሁለተኛው ከመሄዳችን በፊት ወንጌል መስበክ ማለት ለእግዚአብሔር ጥብቅና መቆም አይደለም። እኔ እንደውም ወንጌል መስካሪነትን የማይገልጽ ስራ ጥብቅና ነው። ጥብቅና ምንድን ነው? ጠበቃ ምንድን ነው? ጠበቃ ማለት የምታወራለት ሰውዬ እንዲያሸንፍ መርዳት ማለት ነው። እኛ እንዳሸንፍ እርዱኝ አልተባልንም። እኛ ምንድን ነን? እኛ የእግዚአብሔር ጠበቆች ሳንሆን እኛ አብሳሪዎች ነን። እንዲያሸንፍ እየረዳ ነው ሳይሆን አሸንፏል። መድኃኒት ነው። ለህይወት ችግር መድኃኒት ነው። ሶሉሽን ነው እንጂ እንዴት እንደዚህ ታደርጋለህ፣ እንዴት እንደዛ ታደርጋለህ ብለን እኛ ጠበቃዎቹ አይደለንም። ምንድነን? አሸንፏል ኢየሱስ። ታተ ጉድ ኒውስ። እሱን ጉድ ኒውስ ለማብሰር ስለሆነ የጠበቃ አይነት አፕሮች ሳይሆን ሎክ ታምሜ ነበር ኢየሱስ አድኖኛል። ጉድ ኒውስ። ችግር አለ ግን ኢየሱስ መፍትሄ ነው። ባድ ኒውስ፣ ጉድ ኒውስ። ወደ ዋናው ጉዳይ ማለት እሱ ነው። ምክንያቱም እኛ አብሳሪዎች ስለሆንን፣ ለበሽተኛው መድኃኒት አብሳሪ ስለሆንን ማለት። ሁለተኛው እዛው ብታዩትም ይበቃል። እስከ ዛሬ ድረስ ማቴዎስ ላይ የተማርነው እሱ ነው። ትኩረት ኢየሱስ ላይ ነው። ብሪንግ ሁሉን ነገር ወደ ኢየሱስ መልሶ ወደ ኢየሱስ። የኢየሱስ ትኩረት ምዕራፍ 4 ላይ ኢየሱስ ነበር። ያዕቆብ ስትል ኢየሱስ፣ ከዚህ ጉድጓድ ትበልጣለህ ኢየሱስ፣ እኔ ሳምራዊት ነኝ ኢየሱስ፣ በዚህ ተራራ ላይ ነው መሰገድ ያለበት ኢየሱስ። ፎከስ ኢየሱስ። ውሃ ጠጭኝ ብሎ ሊጀምር ይችላል፣ ግን ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ ወደ ኢየሱስ። ወንጌል ኢየሱስ ነው። ይሄን ብዙ አልሰብካችሁ። ከያዕቆብም ከሃይማኖትም ከስግደትም ከምንም በላይ ወደ ኢየሱስ። መጨረሻ ላይ ሲያበቃ ታሪኩ ኦልሞስት ቁጥር 26 ላይ አይታችሁታል።
የምናገርሽ እርሱ እኔ ነኝ። የምናገርሽ እርሱ እኔ ነኝ። ኢየሱስ ሃይማኖት አስፋፊ አልነበረም። ጁዲዝምን አስፋፊ አልነበረም። ተከላካይም አልነበረም። ጠበቃም አልነበረም። ምንድነው? አብሳሪ። ምን አበሰራት? የምናገርሽ እርሱ እኔ ነኝ። ኢየሱስ ክርስቶስ ነው የሚያድነው። መልእክታችን ምን ይያዝ? ዋናውን ጉዳይ ኃጢአት የተባለ ትኩረቱስ ኢየሱስ ክርስቶስ፣ መፍትሄው ኢየሱስ ክርስቶስ። የሐዋርያቶችን መልእክት ጠቅላላ ብታነቡ ኢየሱስ ነው መልእክቱ። እዛ ላይ አይ ቲንክ አንዳንዶቹ ያሉላችሁ መሰለኝ። ሐዋርያ ሥራ ምዕራፍ 8 ቁጥር 35 ፊልጶስ አፉን ከፈተ። ከዚያ መጽሐፍ ጀምሮ ስለ ማን ነገረው ይላል? በሏታ ስለ ኢየሱስ። ስለ ኢየሱስ ንገሩኝ ስለ ኢየሱስ ነው የሚል መዝሙር አለ። እንደዛ ማለት ነው። ስለ ኢየሱስ ወንጌል፣ ስለ ኢየሱስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ 5 ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። አለዚያ ያመናችሁት በከንቱ ነው። እኔ የተቀበላችሁትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳት መጽሐፍት እንደተጻፈውም በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ። ኢየሱስ መልእክቱ ኢየሱስ፣ ሞትና ትንሣኤው ኢየሱስ ክርስቶስ። That's what makes the gospel good news is ኢየሱስ ክርስቶስ። እኛ ስብከታችን ኢየሱስ ክርስቶስ። ኢየሱስ ክርስቶስን ሰው ዝም ብሎ እንደሚያውቅ ዝም ብላችሁ አስዩም አታርጉ። ኢየሱስ ጌታ ነው። ምን ማለት? ማብራራት። ክርስቶስ ለዚህም ኃጢአተኛንን መዳኛው ኢየሱስ ነው። አሸንፏል። አሸንፏል። ማሸነፉን፣ መስቀሉን፣ ሞቱን፣ ትንሣኤውን፣ የኃጢአት ይቅርታ። እኔ ለአንዳንዶቻችሁ ነግሬያችኋለሁ። አንድ የቤተሰባችን አባል እንደው ገረመኝ በጣም። እኔ ሰው ሁሉ ያውቃል ብዬ ነው የማስበው። ቢያንስ ይሄን ያውቃል ብዬ አስባለሁ። እና አንድ ጊዜ ሄጄ ወደ ሀገር ቤት የሆነ በዓል ለማክበር፣ ፋሲካ ሰሞን ነበር፣ ፋሲካ ለማክበር ሄጄ በኋላ ጠዋት ሰብሰብ ብለን ቁርስ ስንበላ እኔ የእውነቴን ኤክስፔሪየንሴን አወራው። በጣም ይገርማችኋል። እኔ እኮ ድሮ አልኩ ማለት ነው፣ ድሮ እንደው እሁድ ነበር ደስ የሚለኝ ፋሲካ አልኩ። ደስታ የሚጀምረው እሁድ ነበር ምናምን አልኩ። ከዛ ዓርብና ቅዳሜ በጣም የትካዜ ቀናት ናቸው። ያው ታውቃላችሁ እናንተ፣ በጣም የትካዜ ቀናት ናቸው። እኔ ማንም አስተምሮኝ አይደለም፣ ቤተክርስቲያን እንደዛ በላ አስተምሮኝ አይደለም፣ ግን የትካዜ ጊዜ ናቸው። ዓርብ ታውቃላችሁ ስቅለት ነው፣ ትካዜ ነው። ቅዳሜ ያው መቃብር ነው፣ ትካዜ ነው። እና ደስታ የሚጀምረው እሁድ ጠዋት ነበር አልኩ። ከዛ ዝም ብለው ይሰሙኛል። ከዛ በጣም የሚገርማችሁ እኮ እኔ በየዓመቱ ክርስቶስ እየተሰቀለ ስለሚመስለኝ ነበር አልኩ። የእውነት ነው። እኔ ሰው ነግሮኝ ሳይሆን እንደዛ ነው የማስበው ነበር። በየዓመቱ ዓርብ እየተሰቀለ ይመስለኝ ነበር። እናንተ የሚመስላችሁ እንደው በየዓመቱ ዓርብ እየተሰቀለ ይመስለኛል አልኩ። በቃ this is my experience። እና በየዓመቱ ቅዳሜ ደግሞ ተቀብሮ ነው የሚመስለኝ። እና ቅዳሜም ተካዚ እሁድ ጠዋት በየዓመቱ እየተነሳ ስለሚመስል ምናምን ብዬ ስለፈለግ ከዛ እንዴ አይደለም እንዴ እና እስካሁን ድረስ አረሰው። ወንድሞቼ እናቶቼ፣ ሰው ኢየሱስ ክርስቶስ ሲል ጥቅስ ሲጠቅስ የክርስቶስን አሸናፊነት የሚያውቅ እንዳይመስላችሁ። there is still a need for the good news። ኢየሱስ ክርስቶስ ከሞት ተነስተዋል። እግዚአብሔር መካከለኛ አርጎታል። ብቸኛ መዳኛ መንገድ አርጎታል። the good news is እኛ ለፍተን ጥረን ሰርተን የምናገኘው ህይወት ሳይሆን የሰጠን እርሱ የሰራውን ህይወት እንድንቀበል እግዚአብሔር ጠርቶናል ብሎ አብሳሪ ትኩረት ወደ ኢየሱስ ሁልጊዜ። don't just assume ሰዎች እንደሚያውቁ። ኢየሱስ ክርስቶስን ማንነቱን፣ የሰራውን ስራ፣ ሞትና ትንሣኤውን ማብሰር ነው ወንጌል ስብከት ማለት ነው። ስንተኛ ደረስን?
ሶስተኛ ያው እስካሁንም የተናገርኩት ነው። ስለ እግዚአብሔር ለምናችኋለሁ። ስለ እግዚአብሔር ግልጽና ቀላል let's just be simple ግልጽ እና ቀለል ያለ በሰው ቋንቋ እናወራ፣ በመንገደኛ ቋንቋ እናወራ። ጥቅል ነገር እናስወግድ። ከባድ ዶክትሪን ኮምፕሊኬትድ ይሄ እስካሁን የተማርነው ነው። ባይ ዘ ወይ ውሃ ጠጭኝ የመንገደኛ ነው። ወደ ቴዎሎጂ እኮ ይቀየራል ቀስ ብሎ። ቴዎሎጂ እኮ አለው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነት እና በመንፈስ እንዲሰግዱለት ያስፈልጋቸዋል ብሎ ቢጀምር ሴትዮዋ የምትሰነበት ይመስላችኋል? እዛ አካባቢ ውሃው ጉድጓድ ወደ ቴዎሎጂ እኮ ይመጣል። ግን በከባድ ቴዎሎጂ አይጀመርም። በመንገደኛው ውሃ ጠጭኝ ሲምፕል። ከዚህ ውሃ የሚጠጣ ተመልሶ ይጠማል። ይህ እኮ የመንገደኛ ቋንቋ ነው። እኔ የምሰጠው ውሃ ግን ለዘላለም የሚፈልቅ ውሃ ነው። እና በክላሪቲ ምን እያለን ነው? ምን እያወራን ነው? በመጀመሪያ ደረጃ ወንጌል ለኛ ራሱ ግልጽ ሆኖልናል ወይ? ወንጌል ግልጽ ክላሪቲ፣ ሮድማፕ ማሳየት። ቢልግራም አንድ ጊዜ አንድ ከተማ ሄድኩ አሉ ወንጌል ለመስበክ፣ የአውሮፓ ከተማ እና ያው ወንጌል እየሄዱ ክሩሴድ ስለሚያደርጉ ስለነበረ ከዛ አንድ አውሮፓ ከተማ ሄጄ ድሮ በፖስታ ቤት አይደል የሚላላኩት የነበረው እና አሜሪካ በሰላም እዛ ሀገር በሰላም መድረሳቸውንና አንዳንድ ነገር ደብዳቤ ለመላክ ብለው ፖስታ ቤቱን ይፈልጋሉ ከተማይቱ ውስጥ። ከዛ አንድ ጎልማሳ ልጅ አገኘው ይላሉ እና አገኘሁትና የኔ ወንድም ፖስታ ቤቱ የት ነው አልኩትና በዚህ ጋር ትሄድና ከዛ በዛ ጋር ስትሄድ ከዛ ፖስታ ቤቱን ታገኛለህ አለኝ አሉ። ከዛ በጣም አመሰግናለሁ እና ደግሞ እኔ ዛሬ ማታ እዚህ ክሩሴድ አለ ቢልግራም ነኝና ሰብካለሁ እና እኔ ደግሞ የሰማይ አቅጣጫ ህይወት የምታገኝበት አቅጣጫ አሳያለሁ አልኩት አሉ። እና እሱ ተመልሶ እንዴ እዚህ ፖስታ ቤቱ አቅጣጫ ያላወቀ እዛ የእውነት እናውቃለን ወይ? የፖስታ ቤቱን ግልጹን እናውቃለን ወይ? ወንጌል እናውቃለን ወይ? ክላሪቲ አለን ወይ? እኛ ራሳችን የእግዚአብሔር መንገድ ገብቶናል ወይ? ጎዳናው ገብቶናል ወይ? የሰማይ ጎዳና ገብቶናል ወይ? ናቹራል መሆን። አንዳንድ ቃላትን ዝም ብላችሁ አስዩም አታርጉ። ቅድም ያልኳቸውን ንስሐ ገባ፣ ንስሐ ባትገባ ህይወት አይኖርህም። እኔ አሁን ሰማለሁ መንገድ ላይ እና ይቅርታ ምን ማለት ነው ቢለን ሰውየው just assume ምን ማለት አለን ወይ? ማብራሪያው ጥቅል ነገር ብቻ አይሆን። ጌታን መቀበል ጥቅል ብቻ አይሆን። ማብራራት፣ ማሳየት። የዘላለም ህይወት ምንድን ነው? የዘላለም ህይወት ማግኘት ገሃነመ እሳት ማለት ኢየሱስ ክርስቶስ ያድናል ብለን እንሄዳለን። ለምሳሌ ምን ማለት ነው? እስቲ አንዳንድ ነገሮችን ፕራክቲስ አድርጉ ለራሳችሁ። ምን ማለት ነው እያላችሁ ኢየሱስ ክርስቶስ ያድናል ምን ማለት ነው? ኢየሱስ ክርስቶስ ጌታ ነው ምን ማለት ነው? ጌታን ተቀበል ምን ማለት ነው? እኔ አንድ የፕሪቺንግ አስተማሪ ነበሩኝ፣ ሽማግሌ ነበሩ፣ አሁን በህይወት የሉምና ሁልጊዜ ስትሰብክ ምናምን ብለው ያስተምሩን ነበር። ሁልጊዜ ስትሰብክ ለእናንተ ማስተማሪ ይሄን እርግጥ በጣም ጥሩ አይደለም፣ ቢቀርባችሁ ይሻል ነበር። ግን ምን ይላሉ? ስለ ክላሪቲ ሲያስተምሩን ማለት ነው። ክላሪቲ በጣም ክላሪቲ ይሉናል። ግልጽ አድርጉ ይሉናል። እና አንድ ሁሌ የሚነግሩን የነበረው ሁልጊዜ በአእምሯችሁ አስዩም አድርጉ ይላሉ። አንድ ከሬጂየስ ሊስነር አስብ ይላሉ። ጉባኤ ውስጥ ደፋር አድማጭ እየሰበክ እያለ በመሃል እጁን አውጥቶ ምን ማለት ነው የሚል ይላሉ። እና እቤታችሁ ቁጭ ብላችሁ ስትዘጋጁ ይሉናል ያንን ሰውዬ ሳለው ይላሉ። ምን ማለት ነው የሚለው ማለት እንዳትሉኝ አደራችሁ። ግን የእውነት ምን ማለት ነው? ምን ማለት ነው? ምን ማለት እውነት ምን ማለት ነው? ህይወት አግኝተሻል ምን ማለት ማለት ኢየሱስ ክርስቶስ ብቻ ነው አዳኝ፣ ሌላ ሁሉ አያድንም ምን ማለት የእውነት ቲንክ ኦፍ ምን ማለት ነው?
ክላሪፋይድ ይሁን። ለመንገደኛው እንደ መንገደኛ፣ ለአሳጥማጁ እንደ አሳጥማጅ ያወራ ኢየሱስ ነው እኛ ያለን። እንዴ እሱ ከሰማይ ወደ ምድር ግልጽ ለማድረግ መጥቶ እኛ እንዴት ነው ከምድር ወደ ምድር መሄድ ያቀተን? እሱ ከሰማይ ወደ ምድር ግልጽ ሊያደርግ መጣ። እኔ ክርስቲያኒቲ ግልጽ ነው ብዬ ነው ማምነው። he came to clarify። በወንዝ ቋንቋ እያወራ ዘሪ ሊዘራ ወጣ እያለ ለገበሬ። እንዴ አሁን እኛ እንዴት አድርገን እናወራቸዋለን ለገበሬ? ዘሪ ሊዘራ ወጣ እያለ በአሳ በዘር በእንክርዳድ በስንዴ በመንገደኛ ቋንቋ። አረ በጣም ወንድሞቼ ናቶቼ ወንጌል ይሰራል ብዬ አምናለሁ። እኔ ግን ክሊር ሲሆን ነው የሚሰራው። እግዚአብሔር ክላሪቲን ይስጠን ለእኛም ለራሳችን ለሰዎች። የሃይማኖት ፍክክር አናርገው። ኮምፕሊኬት ባረግን ቁጥር ሃይማኖት እየተፎካከረን ይመስለናል መሰለኝ። የሃይማኖት ፍክክር አታርጉ። ብሪንግ ዘ ጉድ ኒውስ። በምን ቋንቋ? በክላሪቲ። ክላሪቲ ወንጌል ሲሰበክ ድፍን ያሉ ነገሮችን ማቆየት ይሻላል። ካልገባን እኛ ራሱ ማቆየት ይሻላል። ወንጌል መመስከር ማለት ትምህርተ ሥላሴን ለማብራራት መከራ መብላት አይደለም። እኛ ራሱ ለማብራራት እየሞከርን ነው የ34 ዓመት። ብዙዎች ብዙ ለማብራራት እየሞከሩ ነው አይደለም። እሺ ላስት ዊክ ያነሳናቸው መስካሪዎች ሙሴ በሕግ ነቢያትም ስለ እርሱ የተናገሩለትን የናዝሬቱን ኢየሱስን እኮ አግኝተነዋል። ከናዝሬት መልካም ነገር ሊወጣ ይችላል። ስለ ናዝሬት ስለ መልካም ነገር ይወጣል አይወጣም፣ ሂስቶሪካል ባክግራውንድ ምናምን እኮ እንቅልፍ ያስመጣል። እና ሲምፕል ወንጌል ሲምፕል ነው። ክላሪፋይድ የሆነ ሲምፕል የሆነ ነገር ማውራት። የመንገደኛ ቃል ተማሩ። የእውነት የቸርች ቃል ሳይሆን የመንገደኛ ቃል በመንገደኛው ቋንቋ መግለጥ መቻል እሱ ነው። ሲምፕል የሆኑ ሰዎች ሲምፕል የሆነውን ኢየሱስን ያስተዋውቃሉ። ኮምፕሊኬት ባረግነው ቁጥር የሃይማኖት ፍክክር ይሆናል። አራተኛና አምስተኛው አንስቼዋለሁ ከዚህ በፊት። ቶሎ ጨርሰን ብንጸልይ በጣም ይሻላል። ሁልጊዜ ወንጌል ምላሽ ጠያቂ ነው ወንድሞች እናቶች። ሁልጊዜ ወንጌል ሪስፖንስ ይፈልጋል እና ምላሽ ጠያቂነት በጣም ያስፈልጋል። ምን ማለት ነው? እቺን ከሰማችሁኝ ቶሎ ለቃችኋለሁ። ምን ማለት ነው? ወንጌል ስንመሰክር ተናግሮ ብር ማለትን እንደ መጨረሻ እንትን አትውሰዱ። ይሄ እኛን ነው የሚያረካው። ላስት ዊክ እንዳነሳውላችሁ ነው። እኛም በመጀመሪያ ደረጃ ሰውየውን ትወደዋለህ ሆይ? የዘላለምን ሕይወት እንዲያገኝ ትፈልጋለህ ሆይ? ኢየሱስን ማስተዋወቅ ነው ወይ የልብ ጥማት? ወይስ ደግሞ እኛ ራሳችንን ማርካት? ዛሬ ለአንድ ሰው መሰከርኩ። ሰው አዳኝነት ይባላል። ይሄ ሰው አዳኝነት ሳይሆን ዛሬ 6 ሰው ነገር ፖም ምን ነገርካችሁ? ተው ኢየሱስ ጌታ ነው ብሏቸው ሄዶ ነው። there is no response. so what? ምን ማለት ነውን መመለስ ያስፈልጋል። ስለዚህ ምን ላርግ? የሐዋርያትን መልእክት ተመልከቱ። ለምሳሌ የጴጥሮስን መልእክት። ጴጥሮስ እንዲያውም በጣም ሻርፕ ከመሆኑ የተነሳ ስብከቱ ወንድሞች ሆይ እያሉ ነው የመጡት። እንግዲህ ምን እናድርግ? ምክንያቱም መልእክቱ በጣም ኃይለኛ መልእክት ነው የሰበከው። እናንተ የሰቀላችሁትን ኢየሱስን እግዚአብሔር ከሙታን አስነስቶታል። ሰቅላችሁታል። ሪያሊቲ ሰቅላችሁታል። እናንተ ሪያሊቲ ዩር ሪስፖንሲብል ሪያሊቲ ግን እግዚአብሔር አስነስቶታል። እሺ አዳኝ አድርጎታል። እሺ እሱ ነው የሚያድነው። ከዛ ስብከቱ አልቆ ቻው ቢባባሉ እኮ this is a failure። ምን እናድርግ? ንስሐ ግቡ። እያንዳንዳችሁ ተነስታችሁ ተጠመቁ በኢየሱስ የመንፈስ ቅዱስ ስጦታ ትቀበላላችሁ። ሪስፖንስ ማሳየት ሪስፖንስ። እንትናም እንደዛው ነው። ሐዋርያት ሥራ ምዕራፍ 8 በሪስፖንስ ነው የሚያልቀው። እንትና ፊልጶስ ሰረገላው ላይ ሆኖ ኢሳያስን ተንትኖ ቻው አላለውም። ምን ላድርጋው? ልጠመቅ? ያስ እንዳልጠመቅ የሚከለክላል የለም። በፍጹም ልብ ብታመን አጥምቆ ነው የሸኘው እስከ መጨረሻ። ሪስፖንስ ጠያቂ። ወንጌል ሪስፖንስ ጠያቂ ነው።
እዛ ላይ ጽፌላችኋለሁ። እናንተ ራሳችሁ አንብቡት። ስታነቡት ራሱ አልገረማችሁም? አውቀን ነው የጻፍነው እዛ ላይ እንዲታያችሁ። የእንትና ስብከት ነው ይሄ፣ የመጥምቁ ዮሐንስ ስብከት ነው። ዋን ኦፍ ዘ ግሬተስት ፕሪቸርስ ማቀው ነው በመጽሐፍ ቅዱስ አንዱ ዮሐንስ መጥምቁ ነው። ትንሽ ስብከት ነው የሰበከው። አንድ አይነት ነው ርዕሰ ጉዳዩ፣ ግን ኃይለኛ ነበር። በጣም ነው ግልጽ አድራጊ ነው እና በሁሉም ልብ ውስጥ የተቀጣጠለ አንድ ጥያቄ ነበር የመለሰው። ቁጥር 7 ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል ሪያሊቲ። አሁን ንስሐ ባትገቡ ምሳር ደግሞ በዛፎች ስር ተቀምጧል። መጥረቢያ ማለት ነው፣ ወገቡ ላይ ማለት ነው ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ቁጥር 10 ህዝቡ እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌላ ያካፍል፣ ምግብ ያለው እንዲሁ ያደርግ ይል ነበር። ቁጥር 12 ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ? እንዴን ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮች ወታደሮች ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም ይሄ ንስሐ ማለት ይሄ ነው። ምን እናድርግ? ሶ ዋት ሻል ዊ ዱ? ከዚህ በኋላ በሽታ አመልክታችሁ መድኃኒቱንም ጠቁማችሁ ሰዎች እንዲወስዱ ካላረጋችሁ ወንጌል አልመሰከራችሁ። እንዴት አድርገው እንደሚወስዱት አወሳሰዱ፣ አስተማመን፣ ንስሐ መግባት፣ ክርስቶስን መቀበል፣ ነግሮ መሮጥ አይሰራም ነው ባጭሩ። በቃ ኦንላይንም እየሰራችሁን እርግጥ እንደ ዘር ሊሰራ ይችላል ምናምን የሚሉ ሰዎች አሉ። አይ ዶንት ኖ አም ኖት ሹር። ቢያንስ መጽሐፍ ቅዱስ ላይ አላየውም። መጽሐፍ ቅዱስ ላይ በዛ ሁሉ ስደትና መከራ ኢየሱስ ክርስቶስ ጌታ ነው ብሎ የሮጠ ሐዋርያ ላይ ለዚህ የሚሆን መልስ ካላችሁ አንድ ቀኑና እዚህ እናወራለን። እንዴ በሚወግሩት ወጋሪዎች ፊት አይደል እንዴ እስጢፋኖስ ያን የመሰለ ስብከት የሰበከው? እንዴ በጭቆላ ክርስቶስ ለመሞት አልተዘጋጀም። አብራርቶ ነው የሞተው። ቢገሉንም እንኳን አብራርቶ መሞት ነው እንጂ ተኩሶ መሮጥ ምን ማለት ነው? እንዴ ወንጌል እኮ ሜሴጅ ወንድሞች እናቶች፣ አንዳንድ ዝም ብሎ የእኛን ህሊና ለማርካት ብለን ዝም ብለን ጣል አድርገን የምንሄደው አይ ፔሸንትሊ ማብራራት ማሳየት በጣም ያስፈልጋል የሚል ነው። የመጨረሻው 5ኛው እድል መስጠትን እንማር ነው። ይሄ እንኳን ለሁሉ ሰው ያስፈልጋል፣ ለኛ ብቻ ሳይሆን። አሁን ያቺን ሴትዮ እድል ትሰጧታላችሁ? ያን የሚያክል እድል ምንድን ነው? መንፈስ ቅዱስ እንዲሰራ መፍቀድ። እድል ምንድን ነው? እቺን ሳትሰሙኝ እንዳትሄዱ። ዘር እንዲበቅል መፍቀድ። ምናልባት በአንድ ቀን አይጠናቀቅ ይሆናል። ኦኬ ግንኙነትን አጠንክሮ መለያየት ይሻላል ተጣልቶ ከመለያየት። እንዴ ሴትዮዋን እኮ የተዋት መጨረሻ ላይ ኢየሱስ እንጃ ክርስቶስ የሆነን እያለች ነው። ከቅድሙ በጣም ይሻላል። ፕሮሰስ ፍቀዱ ስትመሰክሩ። እኔ የሚሰራ ነገር ልንገራችሁ። ፕሮሰስ ፍቀዱ። ፕሮሰስ እንፍቀድ። አንተ አይሁድ ነህ፣ እኔ ሳምራዊት ነኝ። አትሊስት መነጋገር ስለተቻለ ኢትስ ኦኬ። ይህንን ጉድጓድ ከሰጠን ከአባታችን አንተ ትበልጣለህ። አላ ለድጎ ሮል ያርግ። እንደዚህ ከሆነ እንኳን በጌታ ገስጾ መሄድ ያስፈልግ። ለድሮ ምንም አልገባሽም አይባልም። ማያይ ሰው ይታዘንለታል እንጂ አይበሳጩበትም።
ነብይ ነገር ነህ። አትጎድ ከቅድሙ ይሻላል። ፐርፌክት ዶክትሪን የላትም ግን ጥሩ ነው። ብርሃን እየበራ ነው። ዘር ተዘርቶ ዛሬውኑ ላይ በቅል ይችላል። አላው ፕሮሰስ ሰው ትንሽ እየከበራለት ኢትስ ኦኬ ነብይ ነህ ኢትስ ኦኬ። ይሄ ሰው ነብይ ነው የሚለው እኮ ሰውዬ ጠጋ ብሏል። አምላክ መሆኑን አሁን ካልመሰከርክ ወንጌል በአንድ ቀን አያልቅም ያሉ የታወቁ ሰው እያሉ ሰምታችሁ ይሆናል። ተው ልጄ ሌላ ቀን ደግሞ ትነግረናለህ ያሉ ማለት ነው። እዚህ ሰባኪው አልወርድ ብሎ ቤተክርስቲያን አንደፋር ሰው እየነበሩ አሁን ወደ ጌታ ሄደዋል። እሳቸውም ታውቋቸዋላችሁ ስማቸውን ብጠራ እና በቃ ልጁ በቃ ይናገራል። ወጣት ሰባኪ ነው ይለዋል። እንደኔ ነው በጣም ያስረዝማል። ከዛ ቀስ ብለው መድረክ ላይ ወጡ። ቀስ ብለው መድረክ ላይ ተነካነካ አድርገው ልጄ በጣም ጥሩ ነው ግን በቃ ወንጌል በአንድ ቀን አያልቅም። ደግሞ ሌላ ቀን ደግሞ መተህ ትነግረናለህ። እውነት ሌላ ቀን ደግሞ መንገር በጣም ጥሩ ነው። ግድ ኢየሱስ ነብይ ነው የሚለው ጋር ደረሰች ማለት this is a good idea። እንጃ ክርስቶስ የሆነን this is a good idea። የዳኑ ሁሉ ዶክትሪን ጥንቅ አርገው አውቀው አይደለም የዳኑት። እግዚአብሔር ድል ከሰጠን እናወራለን ስለ ሥላሴ። እግዚአብሔር ድል ከሰጠን እናወራለን ስለ ክርስቶስ ፍጹም ሰውነትና ፍጹም አምላክና። አሁን ሰው እየተናነቀበት ያለው ማለት ነው። አትተናነቁ። ድል አብሳሪ አይተናነቅም። ጠበቃ ነው የሚተናነቀው። የእግዚአብሔር ጠበቃ በስቷል እኛ ሀገር ተናነቃል። በመሃል መሽለክ አለብን እኛ። ሲተናነቅ እኛ ማብሰር ነው። ጉድ ኒውስ ማብሰር ነው። ፕሮሰስ አለው ማድረግ ግንኙነትን ማጠንከር። በአንድ ቀን ተዘርቶ በአንድ ቀን ውሃ ጠጥቶ በአንድ ቀን በቅሎ በአንድ ቀን ፍሬ እንዲያፈራ መጠበቅ የዋህነት ነው። ታዲያ ምንድነው? ከዘራን ነገ ደግሞ እንገናኝ። ትንሽ ብቅ ካለች ሙሉ ዛፍ ይሁን ምናምን ተነገ ወዲያ ደግሞ እንገናኝ። ሰዎችን ኢየሱስ ክርስቶስ ራሱን ሊገልጥላቸው በወደደ መጠን አብሮ መስራት። እግዚአብሔር ታጋሽ አምላክ ነው። እሺ አንድ ነገር ብያችሁ ለምን አልጸልይም? እግዚአብሔር ባይታገሳችሁ እናንተ አሁን በአንድ ቀን የገባችሁ ሁሉ ነገር እንዴት ምን አይነት ነገር ነው? ሰው ላይ ለምንድን ነው የምንጨክነው እኛ? እንዴ አሁን ገብቷችሁ ነበር ሁሉ ነገር የዛን ቀን? ታገሰን እግዚአብሔር። ማን እንደሆን ሳናቅ በትክክል ሳይገባን ታገሰን እግዚአብሔር። ይሰራ ነበር ከኛ ጋር ሆኖ ይሰራ ነበር። ነገራቸው አለው ከዚህ በፊት እኔ አንዳንድ ጊዜ ቪዲዮ ባለመቀረጻችን በጣም ደስ የሚለኝ በዛን ጊዜ እኛ ባመነን ጊዜ ተመስገን ቪዲዮ ስለሌለ ምለው እስካሁን ድረስ ስህተታችንን እያስታወሰ ይኮንነን ነበር። እንደ ዳንኩ አካባቢ ነው ያውን ቃል ማካፈል የጀመርኩት። እንደዛ ነበር ገና ሳንጠመቅ ጌታ እንደተቀበለን ቃል አካፈልኩ ብዙ ምን እንዳካፈልኩ ተቀድቶ ቢሆን ሳስበው በጣም ይዘገነኛል። ሳስበው ግን በቃ እየታገሰኝ ያልገባኝን ሰበኩ። ሳይገባ እየታገሰ ሳይገለጥል እየታገሰ ከኛ ጋር የሚሰራ አምላክ እንዳለ አትርሱ። እየታገስን መስራት እኮ በጣም ጥሩ ነው። እየታገስን መስራት፣ ጊዜ መስጠት። እኔ በጣም ኃይለኛ መስካሪ አይደለሁም፣ ያው ታውቃላችሁ እናንተ። እዚህ ነው በጣም የምጮኸው። ግን በህይወቴ እግዚአብሔር በግል መስክሬ ያዳናቸውን ሰዎች ሳስብ ይሄ በጣም ሰርቷል። ዋክ ዊዝ ዘም የሚሄዱበት ቤተክርስቲያን ሰዎችን አመላልሽ ያውቃለሁ። እኔ አልሄድም ግን ለውሳደሽ እያልኩ ከዛ ደርሰን ደግሞ ድራይቭ አድርጌ ስመለስ አውርቻ አውቃለሁ። ከዛ ቪዲዮ ስላለ ነው እንጂ እኔ አብሬ ጾሜ ያውቃለሁ። የተለያየ ምግብ ይቀርብልን ስለነበረ የተለያየ ምግብ ከሚቀርብልን ለምን አብረን ምናምን ብዬ ክርር ካረገ ሰው ጋር አብረን ኦኬ። ደግሞ የእውነቱን ተናገረ። እኔ ስጋ ሲያምረኝ እበላለሁ ወጥቼ ምናምን ብዬ
ብዙ ዝርዝር አታስወጡኝ። ከዛ በቃ መጨረሻው የቀኑ መጨረሻ ዋናው በዓሉ ሲደርስ የት መሄድ ነው የምትፈልጉትና እናንተ ጋር ልምጣ ምናምን ያለ ሰው አውቃለሁ። 2 ወር ግን ፈጅቷል። እኛ ጋር መጥተው ቀሩ ማለት ነው። ይሄ እኮ የአእምሮ ስማርትነስ አይደለም ወይ? ሰውን በሃይማኖት አሁን ኢትዮጵያ ውስጥ በጣም ትልቁ ችግር ምን ይመስለዋል? ሰው ሃይማኖታችንን ለማስፋፋት የምናደርገው ጥረት ይመስለዋል። አይደለም፣ ህይወት እንድታገኙ ነው። ኢየሱስ ክርስቶስ ህይወት ነው። ህይወት እንዲበራላችሁ ነው። እና እንደዚህ ታጠምዳላችሁ በጣም አድርገን። ለምንድን ነው የምታጠምዱ? አጥምዱ ስላለን እና በማጥመዳችሁ you are proud, we're so proud። ባለማጥመዳችን ነው እንደው የምንናደደው፣ ደፍተን በመሄዳችን። ቀስ እያደረግን እናጠምዳለን። ፕሮሰስ አለው እናደርጋለን። በትዕግስት አብረው ወክ ማድረግ እግዚአብሔር ያርግላችሁ። ስለሚመጡት ትንሽ ቀናት ጸልየን ብንሄድ በጣም ጥሩ ነው። ግን እንደው ሌት ኢት ሲንክ ወንድሞች እናቶች፣ እኔ ሰሞኑን ለእኔና ለእናንተ የምጸልየው ባህላችን ሆኖ እንዲቀር ነው። አሜን። እና የእውነት በጣም የምጸልየው ካልቸራችን እንዲሆን፣ ድልድይ መስራት ካልቸራችን እንዲሆን፣ ሰው ባገኘን ቁጥር ስለ ኢየሱስ ማውራት ባህላችን እንዲሆን፣ እኛ የእርሱ አምባሳደርስ፣ የእርሱ ተወካዮች፣ የእውቀቱ ሽታ መሆናችንን የማይረሳ የሚያካፍል፣ የሚጸልይ፣ ሊስት ላረግናቸው ሰዎች የሚጸልይ፣ ሲያገኝ የሚናገር፣ ፔሸንትሊ የሚያወራ፣ ፕሮሰስ አላው የሚያደርግ፣ ከመንፈስ ቅዱስ ጋር አብሮ የሚሰራ ህዝብ አድርጎ በዚች ከተማ እንዲያስነሳን በጣም እጸልያለሁ። እንዲያስነሳ። በጣም ብዙ ህዝብ እያለቀ ነው። በየቀኑ ብዙ ሰው ይሞታል ኢየሱስን ሳያገኝ። በየቀኑ በድንገት በአደጋ በህመም በበሽታ በቃ ይሞታል። እና እግዚአብሔር አምላክ በመንፈስ ቅዱስ እንዲያስታጥቀን አጭር ጸሎት እንጸልይ። እግዚአብሔር በመንፈሱ እንዲያስታጥቀን። ድፍረት የሚጎላችሁ ሰዎች ካላችሁ ልጸልይ። እግዚአብሔር ድፍረት እንዲሰጠን፣ የእውነት ድፍረት እንዲሰጠን። ሀፍረት የሚሰማን ሰዎች ካለን በወንጌል አላፍርም ተብሎ ተጽፏል። ሀፍረት የሚሰማን ሰዎች ካለን እንዳናፍር። ፍርሃት የሚሰማን ሰዎች ካለን እንዳንፈራ፣ ደግሞ ዝም ብሎ በስህተት እንዳናደርገው ደግሞ እግዚአብሔር ጥበብ እንዲሰጠን፣ ሸክም እንዲሰጠን። እንዲሁ እግዚአብሔር ወንጌልን መመስከር ባህላችን ያርገው። እስከ መጨረሻ በገባንበት በወጣንበት ስፍራ ሁሉ ስለ ኢየሱስ የሚናገር መድኃኒቱን የሚያመጣ፣ በሽታን የሚያሳይ ብቻ ሳይሆን መድኃኒቱን የሚያመጣ ህዝብ እንድንሆን አጭር ጸሎት ጸልያለሁ። እግዚአብሔር ከኛ ጋር ነው። በዚህ ሰሞን ልባችንን ስተር እንዳረገው ዝም ብዬ አምናለሁ፣ የኔንም ስተር ስላረገውና እግዚአብሔር ለብዙዎች ህይወታቸውን የሚታደግበት መሳሪያ አርጎ ይጠቀመናል ብዬ አምናለሁ። ወደ ሞት የሚነዱትን እንድንታደግ እግዚአብሔር ጠርቶናል። ወንድሞች እናቶቼ፣ ሰውን ስታዩ ወደ ሞት እየተነዳ እንደሆነ እንዳትረሱ። ሰው ወደ ቄራ እንደሚነዳ አይነት እንስሳ ነው። ወደ መታረጃ ቦታ የሚነዳ አይነት እንስሳ ነውና ጣልቃ የሚገቡ ሰዎች እንዲያረገን እግዚአብሔር እንጸልይ። አጭር ጸሎት እግዚአብሔር ተናግሯችሁ እንቆምና በእግዚአብሔር ፊት መጨረሻ ጸሎት ጸልየን በልባችን ሲንክ አድርገን እንወጣለን። እግዚአብሔር የተመሰገነ ይሁን። ወንድሞቼ እናቶቼ፣ በጣም በእግዚአብሔር ላይ ሞደርን አንሆን፣ በእግዚአብሔር ላይ አንሰልጥን ወገኖቼ። እንደቀደሙቱ መኖር ይሻለናል። የቀደሙቱ የኖሩት ለኢየሱስ ነው። የቀደሙቱ የኖሩት ለወንጌል ነውና ነፍሴን በእኔ ውስጥ እንደማትከብር እንደ ከንቱ ነገር እቆጥራታለሁ አለ ጳውሎስ። ወንጌልን መመስከር በተመለከተ ክብራችሁ ኢየሱስ ነው፣ ዝናችሁ ኢየሱስ ነው። አንድ ነገር በመንፈስ ቅዱስ ሆኜ ልንገራችሁ ወንድሞቼ እናቶቼ፣ ኢየሱስ መታወቂያችሁ እንዲሆን ፍቀዱ። አሮጋንት አትሁኑ፣ ግን አትፈሩ። በክርስቶስ ለዘላለም እንዳታፍሩ። እውነት በኢየሱስ መታወቅ ክብር ነው። የሱ አምባሳደር ሆኖ መታወቅ ክብር ነው። የእርሱ አምባሳደር ስነን ነው የሚለው ቅዱስ መጽሐፍ። አምባሳደር
የሀገሩ ተወካይ ነው። ባንዲራውን አውለብላቢ ነው። በሄደበት ቦታ ሁሉ አገሩን አሳይ ነው። ወንድሞቼ እናቶቼ ኢየሱስን እናሳይ። በህይወታችን ይታይ፣ በንግግራችን ይታይ፣ በስራ ቦታችን ይታይ። ልንደብቀው አንችልም፣ ልንደብቀው አይገባም። ሰው እንደኔ እንላችኋለሁ ብያ this is not my plan። ሰው ስንት ነገር ሲያወራ በሚኖርባት ምድር እንዴት ስለ ዘላለም ህይወት ማውራት ያሳፍረናል? ሰው ስንት የውርደት ነገር፣ ስንት የረከሰ ነገር፣ ስንት የቀለለ ነገር፣ የሰውን ህይወት የማይለውጥ ተራ ነገር ሲያወራ በሚውልባት ምድር ስለ ኢየሱስ ማውራት ተገኝቶ ነው? ጸጋን ስጠኝ በሉ። እጆቻችንን ከፍና አርግ መንፈሱን እንዲሰጠን። እንዲው ሪቫይቫል ይሁን። ጌታ ኢየሱስ ሆይ ለምንሃለሁ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ መንፈስህን ላክልን፣ በመንፈስ አስታጥቀን። በቃ መንፈስ ሲመጣ ተናጋሪዎች ሆኑ፣ መንፈስ ሲመጣ መስካሪዎች ሆኑ፣ መንፈስ ሲመጣ ደፋሮች ሆኑ፣ መንፈስ ሲመጣ ኢየሱስን አሳዩ፣ መንፈስ ሲመጣ የክርስቶስ የእውቀቱ ሽታ በህይወታቸው ወጣ። በዚህች ከተማ ላይ የክርስቶስ መዓዛ ይውጣ። ጌታ ሆይ ተናጋሪዎች አርገን በየደረስንበት ስፍራ ሁሉ የክርስቶስን አዳኝነት፣ የክርስቶስን ፈዋሽነት፣ የዘላለምን ህይወት እንድናውጅ መንፈስ ይምጣ። ጌታ ሆይ ድፍረትን ስጠን። ጌታ ሆይ ግልጽነትን ስጠን። እግዚአብሔር ሆይ እንዲያው እየተሰበሰብን ከመመገብ ብቻ ህይወት አውጣን። ጌታ ሆይ እየተሰበሰብን ራሳችን በርሳችን ከመነቃቃት ህይወት ብቻ አውጣን። ጌታ ሆይ አሰማራን፣ በመስክህ አሰማራን፣ በዓለም ላይ አሰማራን፣ በከተማይቱ ላይ አሰማራን፣ በየጎዳናው አሰማራን፣ በየመስሪያ ቤቱ። አንደበታችን የተከፈተ ይሁን። የፍርሃት ቀንበር ከላያችን ላይ የተሰበረ ይሁን። እግዚአብሔር የፍርሃትን መንፈስ አልሰጠንም ተብሎ ተጽፏል። በጌታ በኢየሱስ ስም ሰውን የሚፈራ እግዚአብሔር አምላክ ሆይ ሰውን የሚፈራ እንድንፈራ ያረገን ስፒሪት ከላያችን ላይ የተነሳ ይሁን። ጌታ ኢየሱስ ሆይ ባንተ እንድናፍር ያረገን፣ እንድንደብቅህ ያረገን፣ እንድንሰውርህ ያረገን ማዕረጋችን ኢየሱስ፣ መዓዛችን ኢየሱስ፣ ኩራታችን ኢየሱስ፣ ዕውቀታችን ኢየሱስ፣ የኛ ዋናችን ኢየሱስ፣ ውበታችን ኢየሱስ፣ አንተን እንድናፍርብህ ያረገ ነገር ከላያችን ላይ ይነሳ በኢየሱስ። አይ በኢየሱስ አትፈሩ። በተቀበላችሁት ህይወት አትፈሩ ወገኖቼ። በተቀበላችሁ ህይወት ካፈራችሁ አልገባችሁም ማለት ነው። በየአደባባዩ ይዘነው ብንሄድ የሚያኮራ ህይወትን ነው እግዚአብሔር የሰጠን። ለዘላለም የማያስጠማ የዘላለም ህይወት ቃል ነው እግዚአብሔር የሰጠን። If you are ashamed of the gospel, maybe you don't understand it. ቢገባን ሌላ የሚያኮራ የለም። ሰው በዘር ይኮራል፣ ሰው በእውቀት ይኮራል፣ ሰው በሀብት ይኮራል፣ ሰው ባለው ይኮራል። አይ ተራ ነገር ናቸው ወንድሞች እናቶቼ። ኩራታችን ኢየሱስ፣ ውበታችን የሰጠን የዘላለም ህይወት ሰው ያረገን ኢየሱስ ነው። ሰው ያረገን ኢየሱስ ነው። ማዕረጋችን ኢየሱስ ነው። በየአደባባዩ ይዘነው ልንሄድ የሚገባው ኢየሱስ ነው። ልንደብቀው የማይገባ ውበታችን ኢየሱስ። በክርስቶስ በወንጌል የማያፍር ትውልድ አርገን እግዚአብሔር ሆይ የማያፍር ትውልድ፣ በየአደባባዩ የወንጌልን ሰይፍ የሚመዝ ትውልድ፣ የሚያሳይ ትውልድ አርገን ጌታ ኢየሱስ።
ነበርንበት ህይወት መልሰን ጌታ ሆይ። ይሄ ነው ዋናው ስራችን። እናንተ ዝም ብላችሁ የእግዚአብሔርን ጦርነት ተዋጉ። አንተ ዝም ብለህ የእግዚአብሔርን ጦርነት ተዋጋ። አምላኬ የታመነ ቤትን ይሰራልሃል። ወገኖቼ እግዚአብሔር ወደ ጠራችሁ ተመለሱ። ሌላውን ሲሰራ ይውልሲ አብጌል ለዳዊት እንዳለችው ነው። አንተ እግዚአብሔርን ጦርነት ስለምትዋጋ አምላኬ ለአንተ የታመነ ቤትን ይሰራልሃል። ቤታችሁን የሚሰራ እግዚአብሔር ነው። ስራችሁን የሚያስኬደው እግዚአብሔር ነው። እናንተ ወደ እግዚአብሔር ተልኮ ተመለሱ። ጌታ ሆይ በዚህ መንፈስ ሙላን እያንዳንዳችን። ከዚህ ቀን ጀምሮ በዚች ከተማ ላይ አሰማራን ጌታ ሆይ። እውነትን በፍቅር እንድንገልጥ፣ የዘላለምን ህይወት እንድናሳይ፣ ኢየሱስ ክርስቶስን እንድናሳይ፣ ሰዎችን ከሞት እንድንታደግ፣ እግዚአብሔር ሆይ እንድንናጠቅ፣ ከዲያብሎስ ቀንበር እንድንናጠቅ፣ እንድንጸልይ፣ እንድንሸከም፣ እንድንናገር ለእያንዳንዳችን ጸጋን ስጠን። እናመሰግንሃለን። ይሄ ሳምንት ብቻ ሳይሆን የሚመጡት ወራት፣ ዓመታት በሙሉ የወንጌል የመከር ዘመን ይሁኑልን። ብዙዎች የሚድኑበት ዘመን ይሁንልን። ብዙዎች ወደ መንግስት ዞር የሚሉበት ዘመን ይሁንልን። ጌታ ሆይ ወንጌልን የሃይማኖት ጨዋታ እንዳናደርገው፣ የዶክትሪን ጥለዛ እንዳናደርገው፣ እግዚአብሔር አምላካችን ሆይ የመልካም ዜና ብስራት ተናጋሪዎች አድርገን፣ የመልካም ዜና ብስራትን ተናጋሪዎች እንድታረገን እንጸልያለን። ክብር ላንተ ይሁን። ወንድሞችን እህቶችን ባርክ። በዚህ ሰሞን ጌታ እግዚአብሔር ሆይ መልእክትህን በአንደበታቸው አስቀምጥ። በመንፈሳቸው እግዚአብሔር አምላክ ሆይ በመንፈሳቸው ላይ የሰለጠነ እግዚአብሔር አምላክ ሆይ መንፈሳቸውን ከፍ የሚያደርግ ድፍረትን የሚሰጣቸው ያንተ መንፈስ በእነርሱ ላይ እንዲሆን እጸልያለሁ። በድፍረት ቃልህን እንዲናገሩ፣ በፍቅር ደግሞ እንዲያውጁ፣ ጥበብንና ማስተዋልን ከፍቅር ጋር እንድትሰጣቸው እለምናለሁ። ብዙ ምርኮ ይብዛልን ጌታ ሆይ። ምርኮ በምርኮ አድርገን ጌታ ሆይ። ብዙ ምርኮ ይብዛ፣ የሰው ምርኮ ይብዛ። ወንዶችና ሴቶች ጌታ እግዚአብሔር ሆይ ወደ እግዚአብሔር ዞር የሚሉበት ዘመን ይሁንልን። በእያንዳንዳቸው ላይ የመንፈስ ቅዱስ አብሮነት አብሮ እንዲሆን አብረህን ለምትመሰክር አምላክ ላንተ አሳልፌ እሰጣቸዋለሁ። እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።